ምህረት መስፍን መኖር የሚመስለኝ እኔ ሩቲን መከተል አይደለም። ገጣሚት መች ነበር ያየህ? መች ነበር ቻው ያልኩ? መች ነበር ያቀፍከኝ? መች ነበር የሳምኩ? ባለሁበት ካራክተር፣ ባለሁበት ስፔድ፣ ባለሁበት ኢነርጂ እጄ ተለጠፈ። ኮንተንት ክሪኤተር እንዲሁም በጣም በአጭር ጊዜ ውስጥ ተቀባይነትን ያገኘች ቲክቶከር። ከዓመት ምናምን በፊት ሰው ሲያየኝ በጣም ዱርዬ ነው። ከክላስ ተባረረ ያውቃለሁ። በጣም ፖላይት ሆኜ እያናገርኩት አስተማሪ ሂጂጂ ምናምን ብሎ መስቀልቅሌ ነው ጥቶኝ ያውቃል። ለመሰበር የሚፈራ ሰው ኖርማሊ ይተናርስ ምን ስንቱን ነገር ትቆጣጠራለህ። ብዙ ጊዜ ሴቶች ላይ የማየው ራስን የማጥፋት ሙከራ ሐሳቡ ራሱ በጣም በሚዘገንን ሁኔታ ምህረትን ነገ ሌላ ሰው ጋር ለማንደበት ምክንያት የለም። ስለዚህ ይሄ ሰውዬ ቢሄድ ሌላ ሰው ምህረትን ይወዳታል። በቃ ለሰው የምታደርጋቸው ነገሮች፣ ለሰው የምትሰጣቸው ነገሮች ያስከፍሉሃል። ጓደኝነትም ይሁን ገንዘብም ይሁን ጊዜህንም ይሁን በጣም ብዙ ነገር ያስከፍሉሃል። የዳንኩ መስሎኝ ያለፍኳቸው ጊዜዎች ከዛ የሆነ ህመም ሲመጣ ዴፕዳውን ወደ ታች እጄ እታች ድረስ ነው። ምናደንቀውን አናውቅ፣ ምንከተለውን አናውቅ፣ ምንወደውን አናውቅ። ዝም ብለን የሆነ ሰው እየደበደበ ቪዲዮ ሰራ፣ አንተን ፖስት አደረገ፣ ቫይራል ወጣና 40 ሺህ ነው ላይክ ታገኘ። የሰው ቁስል ላይ ቆመህ መፈመስ በጣም ያስጠላል። እናትህን እያሳፈርክ ቤተሰብን እያሳፈርክ መፈመስ ያስጠላል። ግን ደግሞ ሰው ይፈልገዋል የሚባል ነገር ደግሞ አለ። አንተ ሰናተለት ሰው ይፈልገኛል፣ እሺ በቃ እወድሃለሁ ምናምን ስል እዛ ላይ እንደምትይው ነው እኔንም እወድሃለሁ እና እዛም ያለችው ሴት ምህረት ነች። የምህረትን ሶሻል ሚዲያ ሲገልጡ ታዘን ነው የምትወ ኦፍ ኮርስ። ለምን ያንን የምትፈልገው ሴት አለች ከደስታዬ በላይ ገላይን አደባባይ ወጥቼ ስቄላቸው እንትኔን አይተው የሚለውን መልስ ስትሰጥ ለራሷ ምን ይሰማል? በዛ ሞመንት ላይ የምንወደው ሰውየውን ሳይሆን የዛ ሰዓት ያለንን ፐርሶናሊቲ ነው። ያንን ፍቅር ማጣጣም ትችላለህ። ድካምህ ትዝ ይልሃል፣ ቁስሎችህ ትዝ ይልሃል፣ ጠባሳህ ትዝ ይልሃል፣ የገፋችህ ቀን ትዝ ይልሃል። የሆነ ወንድ ነበረ ምህረትን በጣም የወደዳት፣ የምህረት ፍቅር ተስፋ የሆነው ነበረ። ፍቅሩን ነጠቀችው፣ ሰው ሞተ። ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን ቆያችሁ? በጣም በአጭር ጊዜ ውስጥ ይሄኛው ቻናላችን ከተመለስን በኋላ 1 ወር ጊዜ ውስጥ 20,000 ሰብስክራይበር መግባት ችለናል። ይህ ደግሞ የእናንተ ውጤት ነውና እጅግ በጣም አድርጌ ነው ማመሰግነው። ነገር ግን አናላይቲክሳችን ላይ ገብተን ባየነው መሰረት ከ81% በላይ የሚሆኑ ሰዎች ሰብስክራይብ ሳያደርጉ ነው የሚመለከቱት። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። በጣም ነው ማመሰግነው። እኔም አመሰግናለሁ። በጣም ብዙ ሰው ይወድሻል። ይሄኛው መወደድ ይሄኛዋ ምህረት ከመምጣቷ በፊት ያለች ሌላ ምህረት ያለች ይመስለኛል። ሰው ምህረት ያቺኛዋ ምህረት ምን ትመስላለች? ማናት? ኖርማሊ አሁን ፌሙ ስለመጣ ምናምን ሰው አይን ውስጥ ስለገባን ምናምን መወደዳችን በጣም ጎላ እንጂ በነበርኩበት ሰርክል ሻይን የምታደርግ ልጅ ነች። ላይክ እንዴት ነው ክላስ ውስጥ ካለች ምህረት ነው ማያውቃት የለም። ግቢ ውስጥ ካለች ግቢ ውስጥ ምህረት ነው ማያውቃት የለም። ሰፈር ውስጥ ምህረት ነው ማያውቃት የለም። እንደዛ አይነት ልጅ ነበርኩ። የልጅነት ጊዜሽ ምን ይመስል ነበር? የዛኔ አይደለ ፍሪ እንድንሆንም እንድንጨቆንም ተደርገን የምናድገው። ምን ይመስል ነበር የልጅነት አስተዳደግሽ? ይሄ የልጅነት ጊዜያችን አለ የሆነ ቢውልድ የምንደረግበት የሆነ ቤዝ የምንይዝበት አይደለ? እና ማትረሻቸው ሞመንቶች የልጅነት ጊዜያቶች አንደር 10 ከ10 በታች ምናምን በነበርኩበት ሰዓት ነርድ ነበር የምመስላቸው። ትንሽ ጭንቅላቷ ቀረት ያለ ልጅ ምናምን የለም ዝግም ያልኩ ልጅ ማለት ነው። እንደዛ ነበርኩኝ። ሰው አላወራም፣ አልስቅም፣ አልጫወትም፣ ዝም ያለች ልጅ። እንደን 11 12 ነው። ለምን ነበር እንደዚህ ነው? አሁን ላይ ሆነሽ ስታስቢ አስተዳደግ መሰለኝ። አስተዳደግ ነው። የሀበሻ ቤተሰብ እንደምታውቁም እዛው ብዛው አይደል የሚልክ እንደን ዝምታን ነው የመረጥኩት ይመስለኛል። ዝም ያለች ልጅ ነበር የሆንኩት።
ከዛ በኋላ ያደኩ ስመጣ ይሄ ትምህርት ቤት ምናምን መፍጠን ጀመርኩኝ። ሚኒ ሚዲያ ምናምን ነገሮች አሉ አይደል? እንደዚህ አይነት ነገሮች ላይ ፕሮግራሞች ላይ ምናምን ፕሬዘንቴሽን ከተማሪ ጋር ኮኔክሽን ነው። እሱ እያደገ ሲመጣ እየለቀቀ መጣ። ቶታሊ ተቀየርኩ። ግን ታስታውሻለሽ መጀመሪያ ሻይን ያረግሽባቸውን ሞመንቶች? ይመስለኛል በጣም እፈራ ነበር። ይሄ ሰው እፈራለሁ፣ ሰው ማውራት እፈራለሁ ምናምን። ስፖክን ክላስ ምናምን የሚባል አለ አይደለ? ግሬድ 3 መሰለኝ። ከዛ የዛኔ እንትን እንባላለን ወታችሁ አቅርቡ ምናምን። ወጥቼ ምንድን ነው ማውራው? ወይኔ በቃ ተዋረድኩ ምናምን ነው የሚለው ጭንቅላቴ። አስተማሪያችን በጣም አፕሪሺየት ያደርገናል። በቃ ስብርብርም እናደርግ ምናምን። እንደን ፎር ዘ ፈርስት ታይም ወጥቼ ዲቤት አድርገን ክርክር በጣም አፕሪሺየት አደረገኝ ማለት ነው። በቃ that was the point። ከዛ በኋላ እንትን ሲል እኔ ነኝ እያልኩ ውጪ ነኝ። ሰው ያቺ ፖይንት እንትን ነው የምትፈልገው። ውስጥህ ኖሮ ብዙ ነገር ውስጥህ ይኖራል እና ግን ካወጣሁት ሰው ምንድን ነው የሚለው? ዋሪፍ ቢስቁስ፣ ዋሪፍ ብሳሳትስ? ከዛ ይዛሃት ዝም ትላለህ። ከመዋረድ ዝም ብልስ? ያችን ፖይንት ስታልፍ ግን ግሎ አፕ እንደምታደርግ ነው you don't care። ከዛ በኋላ ሜቢ ግን አሁን ከዚሁ ጋር አያይዘሽ አንዳንድ ሰዎች ላይክ ወጥቶ ማውራት፣ ከሰው ጋር ማውራት የሚባል ነገር በጠቅላላ የሚፈሩ ያለመዱ ምናምን ሳይሆን የሚፈሩ ሰዎች አሉ። እንዴት ማሸነፍ ይችላሉ? የመጀመሪያው ሪዝን እኔ ያሉበት ቦታ ነው የሚመስለኝ። ቤተሰብ ልጆች ከሆኑ ቤተሰብህ ነው። ምንም ነገር ይሁን የመጀመሪያ ሮሉን የሚጫወተው ቤተሰብ ነው። ቤተሰብህ ስትናገር ይሰማሃል ወይ? የሆነ ነገር ሀሳብ እንድትሰጥ እድል ይሰጣሃል ወይ? ቤት ውስጥ እንዲህ እኮ ሊደረግ ነው ምህረት ምን ታስቢያለሽ ስባልና እንዲህ ይደረጋል እንዲህ አርጊ ምናምን ዲፍረንስ አለው አይደል? ቤተሰብ ይቀይራል አንደኛ ልጅ ላይ ከሆነ። ግን አሁን እየተሻሻለ ነው አይ ቲንክ ሰው የሰው ልጅ ይጥቀምም አይጥቀምም የሚያነሳው ሀሳብ የሚናገረው ነገር ጀስት ያውጣው ብቻ። ሰው ሀሳቡን ይመስላል ይባላል፣ ግን የአንዳንዶቻችን ሀሳብ ውስጣችን ቀርቷል። ሰው አያውቅንም። ከውጭ ነው ጀጅ የሚያደርገው። አያውቅም በቃ ውስጥህ ምን እንዳለ አያውቅም። ብዙ ልጆች እንደዛ መሰሉኝ ደስታ። ግን ሰዎች እንትን ብለው ያውቃሉ? አይተውሽ ከውጭ ብቻ እች ልጅ እንደዚህ ናት ምናምን ብለው የሰማሽባቸው ጊዜያቶች ነበሩ ወይ? ብዙ ጊዜ። ምን ይሉሽ ነበር? አሁን እኔ ፒክቸር ስላስደረግኩ ሰው ጭንቅላት ላይ የችኛዋን ምህረት በጣም ዝምተኛ ደስ ምትል ተጫዋች ጨዋ ምናምን ነው አሁን ሰው ፒክቸር የሚያደርገው። ከአመት ምናምን በፊት ሰው ሲያየኝ በጣም ዱርዬ ነው የምመስለው። የሆነ ካራክተር አለ እውነት ዱርዬ ሲያየኝ ዱርዬ ነው የምመስለው የነበረው በጣም ለብዙ ሰው እስካን ሲያደርገኝ የመጀመሪያ እንዳየሽ ማለት ነው። ላንቺ ግን ምንም አይነት ፊሊንግ አልነበረውም? ያ ፊሊንግ ስልሽ ለምሳሌ ሰዎች በሚሰጡ ነገር ራሳችንን የሆነ አይነት ማንነት እንሰጠዋለን። ለምሳሌ በጣም የሚያወራ ምናምን የሚያወራ ሰው አንድ ሰው አይቶት ይህ ልጅ እኮ ዝምተኛ ነው ሲባል በቃ ዝም ይላል። ልክ እንደዛ ኢንፍሉዌንስ አላደረገብሽ? ሆኜ ነበረ የሆነ ያህል ፐርሰንቴ እንደዛ ነበረ። እንዳልኩ ነው ማሳያቸው ነገር ነው። አለባበሴን ያሉ ካራክተሪን ያሉ ምናምን ሰው እንደዛ ነበረ በቃ ካራክተሪ። ሰው እኔም ብሌም አላደርጋቸውም። ሲያዩኝ ምን እንደሚያስቡ አይ ነው እንደን ሲያቆኝ ደግሞ እንደሚገለብጡት ስለማቅ እስከሚያውቁ ይገምቱ። ናይስ። የትምህርት ቤት ቆይታሳ? ምክንያቱም ትምህርት ቤት ላይ ደግሞ ከቤት ቀጥሎ ትምህርት ቤት አይደለ የሚገነባን የሚሰራን። እዛሳ የነበረሽ ጊዜ ፕራይመሪ ስኩል ላይ ከዛ ሃይ ስኩል ምን ይመስል ነበር? ጎበዝ ተማሪ ነበርኩኝ። ሰው ግቢ ውስጥ ሁሉም ያቀኛል፣ ዳይሬክተርም አስተማሪም ተማሪም። ከዛ ሚኒ ሚዲያው ላይም አለው ሰው they all know me። ከዛ 10-9 ምናምን ትንሽ እየጠፋው ነገር መጣው። ለምን? አደኳ
ከዛ ከአቴንሽን ወደ ራሴ እንደዛ ይሁን ከመጣ ከዛ ወደ 11 ሳልፍ የመንግስት ትምህርት ቤት ነው የምገባው አልኩኝ። ለምን ፈለግሽ? ህይወት እዛ ያለ መሰለኝ አሮን ነው እንደጠበቅሽ አገኘሽ? ያ በጣም ደስ እንትን እላለሁ። እንዴት ነው መኖር የሚመስለኝ እኔ በራሴ ይሄ ጀስት ሩቲን መከተል አይደለም። በጣም ማጠፋ ሰው ነኝ። እንደውም ስሜ ስለሚገባኝ የተሰጠኝ እላለሁ። በጣም አጠፋለሁ። እንደዛ እወዳለሁ። በቃ ይሄ አታድርግ የተባለን ነገር አይ ላድርገውና እስኪ እንግዲህ እንደዛ እወድ ነበርና የማዘር ማስፈራሪያ ነበር። እመልስሻለሁ እዛው ትለኛለች። ጌታ አልመዘግብም ብለውኝ ወደ ግል ኦኬ እሺ። ጸጉሬ ቁርጥ ነበረ እንዳልኩ ነው። በቃ ካራክተሪ የድሩዬ ነው ካራክተሪ እና አየኝና ከግል ትምህርት ቤት ነው የመጣሽ አለኝ ዳይሬክተር። አዎ ነው። በመጀመሪያ ጸጉርሽን ተሰሪ አለኝ። ጆሮዬም ብስ ነው ምናምን። እዛ ይሄን ጆሮ ጌጥ አውልቂ ቦታ ካልሞላ እንደውልላቸዋለን አለ። የመንግስቱ ነው? የመንግስት ትምህርት ቤት። እሺ በቃ ይሁን ከግል ትምህርት ቤት የሚመጡ ልጆች እንትን ይላሉ ብለው ያስቡ የለ ምን ቀብጥ ስርዓት የሌለን ምናምን ይመስላቸው። ኦፍ ኮርስ የሌለው እኮ አለ እንደ ሆል ጥልቅ ሁሉም ግን አይደለም። and መለመኛ በቃ ማዘር እባክሽን ታስፈራ አልሄድም በቃ ስትፈልጊ አትመዝገቢ ትመለሻታለሽ ያለ ጸጉሬን ተሰርቼ በሳምንቱ ተመዘገብኩኝ። የመንግስት ትምህርት ቤት እንደዚህ የመጀመሪያ እውነት ማርያምን እንደዛ ተመዘገብኩት። እኔ I was like ደስ ይል ነበር እና እንዳልኩ ጎበዝ ተማሪ ነኝ። ሰው በጣም ኮንፊደንሻል ነኝ ምናምን። እንደገባው በ5 ነው በ6ኛ ወሬ ተጣላሁ ከተማሪ ጋር። ይከብዳሉ በቃ የሆነ ካራክተር ያላቸው ልጆች አሉ። ይሄ ነገሩን ሁሉ በጉልበት ማሳየት ማስረዳት የሚፈልጉ ልጆች ሲያዩ ልትደብራቸው ትችላለህ። ገና ከሩቅ አለማረኝ እንደዛ ቢሉ ልጆች አሉ። እንደዛ ተጣላው እና still I have ጠባሳለ ዲሌ የመጀመሪያ ትራውማ ፈጠረችብኝ ልጅቷ። ከዛ በቃ የሆነ ትንሽ እንትን አልኩኝ። ኤክስፔክቴሽኔ ወረደ። እንዳልኩ አጥፍቼ ነው የምማረው በቃ and ግሬዴ ምናምን ወረደ በቃ ሙሉ ለሙሉ። ኦኬ ማለት ምን ያገናኘው ነበር? አሮን ነው በቃ ሌላ ሰው ሆንኩኝ። የለም ይሄ ከአንድ ጸብ በኋላ ግቢው ሶሳይቲው ይጨንቃል፣ ያስፈራል ምናምን ሁሉም ኢንቮልቭ ያደርጋል ህይወት ውስጥ። አስተማሪው ተማሪው የሚሰማህ የለም። አንተን ተማሪ የሚሰማበት ምንም ሚንስ የለም። ማንም ቢቀጠቅጥህ እዚህ ጋር ወይ ተቀጥቅጠህ ካለክ በኋላ ነው ሊደርስልህ የሚችለው ምናምን። የመንግስት ትምህርት ቤት ሲሆን እንደዛ ነው በቃ የመንግስት ትምህርት ቤት። እሺ እውነት አም ሶሪ ግን ከግል ስለመጣሽ አይደለም ሃርድ ሆኖብኝ አላውቅም። በጣም was hard። ምን ያህል ጊዜ ነው የቆየሽው? 2 ዓመት? 11 እና 12 ነው የተማርኩት። ኦኬ 12 ላይ ግን ኢንጆይ ያደረኩት እኔ ራሱ እነሱ ለመድሽው። ግን እንትን አላደረገሽም? የሆነ አይነት አዲስ ካራክተር አልሰጠሽም ከዛ በኋላ? በቃ ማለት እንትን ሆንኩኝ እማትፈራ ሴት፣ ምንም እማትፈራ። ይሄ ሰው ተጣላኝ እንትና ሰደበኝ የሆነ ነገር ልሆን ነው ልወድቅ ነው ምንም ነበር ማልፈራ። ሁሉም ባንዴ መጣልኝ። ላይ መጣላ ሰው አይደለሁም እኔ። መጣላት መጡኝ ምናምን ተጣላው ምናምን ደሞ ምናምን ከክላስ ተባረረ ያውቃለሁ። አበዛይ በጣም ፖላይት ሆኜ እያናገርኩት አስተማሪ ሂጂጂ ምናምን ብሎ ምስቅልቅሌን አውጥቶኝ ያውቃል። ከዛ ሄጄ እንዲሆንኩ ስል ሂጂ ግቢ ለወር ለምናምን ተቀጥቼ አውቃለሁ። ኢማጂን ምንም በማላውቀው ነገር እውነት በመጀመሪያው 6 ወር ነው። አዎ በጣም በቃ ሆነ ብዙ ነገር ሆነ ባንዴ። ከዛ was like በቃ ምህረት እንግዲህ እና ሰርቫይቭ አደረኩኝ። ከዛ ውጤት መጣና የፈርስት ሴሚስተር ማዘር ልታመጣ ሄደች። አንድ ስጦታ ገዝታልኝ ክፍት ጫማና ቦርሳ ስጦታ ገዝታልኝ ሄደች። ውጤቴ ሌላ ታሪክ ነው። እውነት አመማት ማርያምን በጣም ተናደደች። ነበር በቃ ምንደግም ሁላን ይመሰላት። ያው የቤተሰብ ትንሽ እንትን አይደለ እንትን የሚለው ከላይ ተናድኩኝ ወደታች። አንቺ ላይ ፈጠረው
ላይክ ትራውማም እኮ ይሆናል አይደል? እንደዚህ አይነት ነገር ምን ነገሮች ነበሩ? ያቺ ከእናትሽ ጋር የነበረችው ሞመንት ምን አስተማረች? ወይ በጣም ነው ያዘነችብኝ እና በጣም ነው ሪግሬት ያደረኩት። ማለት አፏን ሞልታ ነው የምትናገረው በቃ ስለ ልጇ ምንም ብታጠፋ ምህረት አታሳፍራትም። በተለይ ትምህርት ደግሞ ለሴት ልጅ እኔም አልጠበቅኩም። አብሬ ነው ከሷ ጋር ሰርፕራይዝ ዲሆንኩት። እግዚአብሔር ኤክስፔክት ሳደርግ ሌላ ታሪክ ውስጥ ገብቻለሁ። ግን እዛ ብትሆኚ ኖሮ ውጤትሽ እንደዚህኛው ይሆን ነበር? አይሆንም። ትምህርትና ትምህርት ነው ፖይንት ሊሆን የሚችለው። ረጅም ቀሚስ ነው የምለብሰው። ኦኬ የግል ረጅም ቀሚስ። እዚህ አጭር ሆነ፣ እዚህ ተወኝ የለውም። ተጋባብኝ በቃ ይሄ ያለው ነገር ይሁኝ ማለት ጀመርኩ። ይሄ በፊት ጭንቅላቴ ነው። ከዛ ጀስት የራሴን ህይወት ነው የምኖረው ምናምን። አሁን ሰው አቴንሽን ወደ እኔ እንዳልኩ በፊት ባለሁበት ሁሉ ታወቃለሁ። በቃ እዚህኛው ሲሆን እዩኝ ለማለት አቴንሽን ፍለጋ ነው። 10ኛ ክፍል ምናምን ሆነው ወደ 11 ለመሄድ ምናምን እየተዘጋጁ ብቻ ያሉ ሰዎች አሉ። ማለት እንዴት አድርገው ራሳቸውን ይስሩ? ዲፔንድስ እንደ ኤጅ ኖርማሊ የክላሱ ነገር ማተር አያደርግም። የእድሜ ለውጥ ነው፣ የክፍሉ ለውጥ አይደለም ህይወት ላይ ማተር የሚያደርገው። ሰው የእድሜ ለውጥ ነው። እድሜ ሲቀየር 17 18 ምናምን ስትደርስ ምናመጣው ካራክተር አለ። ሁላችን ጭንቅላታችን ማገናዘብ ይጀምራል። ሰውነታችን ሪአክት ማድረግ ይጀምራል። ያችን ኤጅ እንዴት እንቀበላት ነው። I'm sorry to say this እኔ የሰው ልጅ እየተጎዳ ይማር የምል ሰው ነኝ። በጣም ይቅርታ እሺ ማለት አንዴ እንትን አትልም። ይሄ ሰው ስለመከረ ሰው እንዲህ ስላለ የሆነ ሰዓት ላይ ስትቆም ብዙ ተመክረህ ድንጋይ የምትሆንበት ሰዓት አለ አይደል? እንደዚህ አታድርግ ተብለህ ሁሉንም ነገር የምታደርገበት ሲቹዌሽን አለ። ሰው እኔ ምንም ልላቸው አልችልም፣ ግን ህይወት መስመራቸው ላይ የሚመጣውን ነገር ሁሉ ለማድረግ አይፍሩ። ብትሰበርም የምትችለው ነገር ነው የሚሰጥህ። ሰው ሰርቫይቭ ታደርጋለህ። የሰው ልጅ የማይችለው ነገር የለም። ሲሰጥህም የማትችለውን ነገር አይሰጥህም ፈጣሪ። ሰው ምንም ነገር ሲሰጣችሁ፣ ምንም ጥፋት ስታጠፉ it's okay ሞክሩት። ከተሰበራችሁ ተሰበሩ፣ ካለፋችሁ ናይት። ብትሰበሩ ትጠገናላችሁ። ኦፍ ኮርስ እሱ ሂሊንግ በጣም ብዙ እንትን ይመጣል። ብዙ ትሰራለህ። ከዛ በኋላ ባለው ህይወት በመሰበርና በመዳን ውስጥ ነው ሁሉም ብዙ ትልልቅ ነገሮች ህይወት ላይ የሚመጡት። ለመሰበር የሚፈራ ሰው ኖርማሊ የማይደርስ ምን ስንቱ ነገር ትቆጣጠራለህ። አሁን አንዳንድ ልጆች ይጽፉልኛል ተማሪዎች ምናምንና በቃ አስጠላኝ ህይወት በቃኝ ምናምን ብለው፣ አብሶ ደግሞ የግል ትምህርት ቤት ላይ ያሉ ብዙ ጊዜ ሴቶች ላይ የማየው ራስን የማጥፋት ሙከራ ሐሳቡ ራሱ በጣም በሚዘገንን ሁኔታ ሲያብራሩልሽ ደስ እያላቸው ነው የሚያወሩት። እና ይሄ ነገር ሮማንቲክ ነው እንደ ይሄ ነገር ምናምን እላለሁ አንዳንዴ። አወራሩ ምናምን ላይክ አንቺ በነበርሽበት ታይም ላይ እንደዚህ አይነት ነገሮች እንዴት ነበር የሚያልፉት ወይስ አልነበሩ? እኔ እንደዚህ ውስጤ ፔን ምናምን ይሰማኝ የጀመረው ግቢ እያለሁ እንጂ እዚህኛው ሩቲኔ ላይ በጣም ለመኖር የምትጓጓ ሴት ነበረች። በቃ በጣም ብዙ ነገር ለማየት የምትጓጓ ሴት። ሰው ምንም ባዛር አያደርገኝም። ይሄ ፍቅር ብዙዎቻችን አሁን ይሄ ቲኔጀር ላይ ፍቅር ነው በቃ አዲሱ ነገር እንትን የሚለን አልነበርኩም። ወንዶች ናቸው ጓደኞቼ፣ ሰርክሎቼ ወንዶች ናቸው። እንትን ፍቅር ውስጥ አይደለሁ። እንትን አይለኝም። የሚሰብረኝ ነገር አልነበረም በዛ ሰዓት። በጣም ፈልገዋለሁ አለ አቴንሽኑ ምናምን ሰው የምሰበርበት ሪዝን አልነበረም። አሁን ላይ ግን አሁን ጀነሬሽን ላይ ላሉት ልጆች እኔም በጣም ኢንቦክስ ያደርጉልኛል ያው ከኮንተንቴ ጋር ስለሚቀራረብ እና ህይወት የሚያበቃ ነው የሚመስላቸው። ያቺ ነገር ስታበቃ ህይወት የሚያበቃ እኔ ስቃለሁ በራሴ። አሁን ለሱ እንደዚህ ሆንሽ ምናምን ኢማጂን እኔ ግቢ ሆኜ ነው ሰው 10 11 ምናምን ሆነ ገና አንድ ስቴፕ ነው ሙቭ የምታደርገው። ገና በቃ ሴትም ከሆነች ሴት ወደ መሆን ገና
ወንዱም ከሆነ ወንድ ወደ መሆን ከዛ በፊት ልጅ ነበር ገና the first stage ሁሉ ነገር ያጓጓል of course ሁሉ ነገር ደስታ እንዲሰጠን እንፈልጋለን but life በዛው ወርክ አታደርግም ነገ ሲኖር ተስፋ ሲኖር ነው የሰው ልጅ መኖሩ ስለዚህ አርፋችሁ የተሰጣችሁን ገና የሚጠብቃችሁን ህይወት ኑሩ just ምንም ነው እንዴት ነው ካራክተር through time build ይሆናል ሰው እኔ በዛ ሰዓት ያላደረኳቸው ነገሮች አሁን እንድታደርግ ነው ምገፋፋት like በእኔ እንደዚህ አድርጊ እንደዚህ ሁኚ እንደዚህ ላታለው እኔ ደካማ ሁኚ ያለፍኩት የሚመስለኝን እሷ ብርትት ብላልኝ እንድታልፍ ነው እንትን ማለት so do whatever you want ግን which is ምትታው ነገር ለምሳሌ ፍቅር ነው እኮ ከሰው ጋር የሆነ ኮኔክሽን ነው do it like አውራ ከዛ ሰው ጋር ተገናኝ ምናምን ሃፒነስ ስላለው ግን ምትታው ነገር ያ ሰው ሲወጣ ፍቅርህ አለ ያ ሰው ግን የለም ያ ግን ጉዳት አያመጣም የእንትን ጉዳይ ነው ይሄ የመቀበልና ያለ መቀበል ጉዳይ ነው እንጂ ብዙ ምንወዳቸው ሰዎችና ምናጣቸው ሰዎች አሉ አንተ ብቻ ተቀብለህ ኑር ፍቅሩን ነው የምፈልገው ሰውየውን ነው የምፈልገው ኖርማሊ ሁላችንም እንዴ ሰው ስንወድ ምናምን ራሳችንን ነው የምንወደው በዛ ሰው ውስጥ ኤግዛክትሊ ራሳችንን ነው የምናየው እንዲያውም ብዙ ጊዜ ይቅርታ አቋረጥኩሽ በዛ ሞመንት ላይ የምንወደው ሰውየውን ሳይሆን የዛ ሰዓት ያለንን ፐርሰናሊቲ ነው ቴንክ ዩ በቃ ሰው ያ ሰው ራሱን የሚወድ ከሆነ ያ ሰው ሲሄድ ነገም እኮ ያ ራሱ ነው ሌላ ሰው ጋር ቢሄድ ያንን እንደሚፈጥረው it's obvious እኔ ምህረትን ስሆንና ያ ሰው ሲወደኝ ምህረትን ነገ ሌላ ሰው ጋር ለማኖርባት ምክንያት የለም ስለዚህ ይሄ ሰውዬ ቢሄድ ሌላ ሰው ምህረትን ይወዳታል በቃ ይሄ ያለ ነገር ነው እኔ ብቻ ያንን ካራክተር ቢውልድ ላድርግለት እዛ ሰው ላይ ስለዚህ አንተ ጋር ሙሉ ሆኜ ከወደድከኝ ሂድ አንተ የሚቀጥለው ሰው ጋር ሄጄ ሙሉ ሆናለሁ ይወደኛል ሰላም ምን ያህል ጊዜ እንትንህን እስክታገኝ ማረፊያህን እስክታገኝ የራስ ሰው የሚባሉ አሁን ከህይወት ውስጥ ስቲል በጣም ረጅም ጊዜ ህይወት ውስጥ ያሉ ሰዎች ማሄዱ ሰዎች ሰው ሁላችንም ሄጅነን just a matter of time ሁላችንም እንሄዳለን እስካለን ኢንጆይ ያደረግን እስካለን እየተዋደድን እስካለን ፍቅር እየተሰጣጠን እንኖር የግቢ ላይፍስ ምን ይመስል ነበር ሳልፈልግ ነው ሄድኩት ኖርማሊ 5 ጓደኛሞች ነበረን አንድ ላይ የሞላ ነው ከሁሉም እኔ ብቻ አምቦ ዩኒቨርሲቲ እኔ ብቻ ነኝ ሄድኩት ሌሎችስ ወደቁ ወይ እና እኔ ብቻ ሄድኩ እንዴት ነበር ኤክስፒሪየንሱ በዚህ ስፒድ እዛ ተጋጨው በቃ የለም በመጣው ባለሁበት ካራክተር ባለሁበት ስፒድ ባለሁበት ኢነርጂ ሄጄ ተላተምኩ I was like በጣም hard በህይወቴ በጣም ከባዱ ጊዜ ነው ማለት ግቢ ነበር ምን ነበር ያጋጨሽ አልቻልኩም ከሶሳይቲው ጋር መግጠም በጣም ኦድ ሆንኩኝ የለም the whole እንግዲህ ጥቁር the whole color አላ እዚህ ጋር ነጭ ለብሼ ቁጭ እንዳልኩ ማለት ነው ኢማጂን ሁሉም እኔ ላይ ነው ዩኒክ ነኝ በቃ ከወሬያቸው ጋር ካለባበሳቸው ጋር ከተግባራቸው ጋር መግጠም አልቻልኩም እንዴት ነው ያደክባትን ቦታ አይደለም ትመስለው ያኛው እዛ ያለው ማህበረሰብ እዛ ያለው ተማሪ ሁሉም ከየተለየ ነው የመጣ ነው ይመስለኛል ብዙ ሰው እንደዛ የሚሰማው ስንል እንጋጫለን ከዚህ በቃ እንደዛ ነው የሆነ ኢቴክስ የሆነ ጊዜ ፊገር አውት ስታደርግ ከዛ አርፈሽ ተቀመጫለሽ የሆነ ሰዓት ኦኬ እንደዛ ነው የሆንኩት ሰው እንዴት ተላመድሽው ታዲያ 2 ወር 3 ወር ምናምን ወስዶብኛል ምን መሆን እንዳለብኝ ፊገር አውት ለማድረግ ምን አይነት አለባበስ መልበስ እንዳለብኝ ምን አይነት አወራር ምን አይነት አረማመድ ምን አይነት ኢንተራክሽን ከሰው ጋር ምናምን ግፍትር አድርጎኝ ምናምን ይቅርታ ሳይለኝ ሲል ያሟል እንዴ ምናምን እላለሁ just normal thing ምህረት ዝም ብለሽ ህይወትሽን ኑሪ ካፈህ የምትወጣው ቃል ብዙ መዘዝ እንደምታመጣብህ እንደ ቀልድ ብለህ የምታወራቸው ነገሮች ሪስኪ እንደሆኑ ኦቨር ኢንተራክት ስታደርግ የሆነ መስመር እያሳለፍክ እንደሆነ ያንተ ጨዋታ መውደድ በዛ ሰው ውስጥ ሌላ እንትን እንደሚሰጥህ በጣም ብዙ ነገር በቃ
እስኪ ትንሽ ዘርዘር እናርጋቸውና ለመሰለሽ የሚማርበት ሰው ይኖራል። አሁን ሄዶ የሚጋጨው ሰውዬ ከመጋጨቱ በፊት የሚጋጭበትን ነገር እንዲያዘጋጅና እንዴት ነው እንትን አይደለ ኢንፎርሜሽን አይደለ ከሆነ ነገር ጋር እንዳንጋጭም የሆነ አይነት ኪሳራ እንዳይደርስብን ምናምን የሚያደርገን ኢንፎርሜሽን አለመኖሩ ነው። ብታቂው ኖሮ እንደዛ አትሆኝም ነበር። ስለዚህ ሰፋ አድርገን እንየውና ምን ነገሮች ያጋጥማሉ አንድ ሰው ግቢ ላይ ሲገባ ወይም አንቺ በገባሽበት በነበረው ቦታ ላይ አብሶ ፍሬሽ የሆነ ሰው ምንድነው የሚያጋጥሙት? መጀመሪያ ብቻህን እንደሆንክ መቀበል አለብህ። ብቻህን ነህ በቃ ማለት አንተ ነህ። ቤተሰብ የለም፣ የለመድኳቸው ጓደኞች የሉም፣ ፕሮቴክት ሊያደርግህ የሚችል ሰው የለም። አንድ ብቻህን ነህ። አንዱ ጥልጥል አድርጎህ ቢወስድህ ማንም ዞር ብሎ ላይ ይችላል። ምንም እንትን የለህም። የመጀመሪያው ነገር ብቻ እንደሆንክ ይሰማሃል። በቃ ያን ያህል ግቢ ውስጥ ዋክ የምታደርገው ምናምን ቦታ የምትፈልገው የሆነ ነገር ኤቭሪቲንግ ብቻህን ነው የምታደርገው እና እንትን ይላል። ጥሩ እኮ ነው። ከጊዜ በኋላ መቆም አትፈርም። አሁን ግቢ ተምሮ የመጣ ሰው ብዙ ነገር አንድል ማድረግ ይችላል። አንድ የሚያስተምረህ ነገር እሱ ነው። ሁለተኛ ነገር ለሰው የምታደርጋቸው ነገሮች፣ ለሰው የምትሰጣቸው ነገሮች ያስከፍሉሃል። ጓደኝነትም ይሁን ገንዘብም ይሁን ጊዜህንም ይሁን በጣም ብዙ ነገር ያስከፍልሃል። so we have to know like ለማን ምን መስጠት አለብኝ? ይሄን ነገር መስጠትስ እኔን ምን ያሰጣኛል? እነዚህ ነገሮች ከዛ ምግብም አለ ወይ ሌላ ሰው ትመስላለህ ወይ ደግሞ በጣም ያምርብሃል። ምግቡ ከተስማማሽ በቃ ወይ በጣም የሚያምር ሰው ሆነ ትወጣለህ ወይ በጣም ጉስቁል ያለ ሰው ሆነ ትወጣለህ። አሸዋ መስለሽ የሆነ ሌላ ሰው ትፈጥራለህ በዛ ውስጥ። ግን ምንድነው መሰጠት ያለበት ምንድነው መሰጠት የሌለበት? ምን ይመስለናል መሰለህ እኔ የመሰለኝ ገና ስትገባ እና ኮኔክሽን ሲኖርህ ዶርም ሜቶችህ ምናምን በቃ ላይፍ ታይም የሚሆን ነገር ምናምን ይመስልሃል። በጣም አታሽድ ትሆናለህ። እነሱ ናቸው ያሉት። ከቤተሰብ መተህ ያንን የቤተሰቡን እንትን ታመጣዋለህ which is so hard። ሁሉም ጓደኛ ይሆናል በቃ መጀመሪያ ላይ ሁሉም ጓደኛ ይሆናል። አታውቅም ማን ጥሩ ሰው ይሆን ማን ሰው። just take time ላይ ውሰዱ ጊዜ ሁሉንም ፊገር አውት ለማድረግ የኔ የሚሆን ሰው የኔ ታይፕ ሰው የትኛዋ ሴት ናት ከኔ ኤነርጂ ጋር የምትሄደው። ቢያጠፉህ ሙሉ ለሙሉ ስለሚያጠፉህ ማለት ነው። ምንህንም ተቆጣጠር አትችልም። ምግብህን አትቆጣጠርም፣ አልጋህን አትቆጣጠርም፣ ልብስህን አትቆጣጠርም። ምንህንም መቆጣጠር አትችልም። ራስን ብቻ ነው ስልክህን ሁላ አትችልም። በቃ just አንተን ብቻ። ምሩ አምቦ ዩኒቨርሲቲ ገብታ እስከምትወጣ ድረስ ምን አይነት ካራክተር ቢውልድ አደረግሽ? አሁን የምታያት ሴት እዛ ነው የተሰራችው። ለነገሮች ይሄ እንዴት ነው አለመጓጓት። it's just የጊዜ ጉዳይ ነው። ምህረት ያሰብሻቸው ነገሮች ሁሉ መሆናቸው አይቀርም። የጊዜ ጉዳይ ነው። የተሰበርሽባቸው ነገሮች ሁሉ ማድረጋቸው አይቀርም። የጊዜ ጉዳይ ነው። የተደሰትሽባቸው ነገሮች ሀዘን መሆናቸው አይቀርም። የጊዜ ጉዳይ ነው። ያሉት ይወጣሉ፣ የወጡት ይመለሳሉ፣ አዳዲስ ሰዎች ይመጣሉ። just move on። የተሰበርሽበት ጊዜ ነበር። ስለ ስብራት ብዙ አወራሽና ግቢ ላይ በነበረሽ ጊዜ ምን ነበር ያንቺ? ጓደኞች ከርተውኝ ያውቃሉ። ብቻዬን ቆሜ ያውቃለሁ። ዳው እንዴት ነው መሰለ ሞመንቶቹን ታስታውሻቸዋለሽ? ኦፍ ኮርስ። ህመም እንዴት ይረሳል? ሼር የምታደርጊን የሚጠቅመን ነገር ካለ? ማንን ማመን እንዳለብን ማወቅ ነው። ስላወቀህ የሰው ልጅ ህይወትህን ሙሉ ስለነገርከው ስለሚወድህ የሆነ ሳትቶ ሀይድ ማለት አይደለም። 7-8 ጓደኞች ባሉበት መሃል ሁሉም ትቶኝ ብቻዬን ቆሜ ያውቃለሁ። በቃኝ ወደ ቤቴ ልሂድ ያልኩበት በቃ እናቴን አልቅሼ ከዚህ በኋላ ግቢ አልሄድም። አሁን እሷም ስቶሪውን አታውቅም ብያታለሁ። በቃ አልሄድም አይኬንት እና በቃ ኦልሬዲ ቀርቼ ምናምን ትቼው ነው ተመልሼ ምህረት ያመረተውሹ ምናምን የድጋሚ ተነስቼ ወደ ግቢ ሄድኩት እንጂ ኦልሞስት ትቼዋለሁ። ትተሽ መተሽ ነበረ? እንድትመለሽ ያደረገሽ ምን ነበር? ፍቅር
ማለት ፍቅር ስለ ዙሪያ የነበሩት ያላየዋቸው የኔ ሰዎች ናቸው ብዬ በነዛ ውስጥ ታጥሬ ስለነበረ በዚህ ሳይድ ያሉትን የሚወዱኝን ሰዎች ማየት አልቻልኩም ነበር። አላገኘውም ያንን እድል እና አልቅሰዋል። በቃ ቀረሽ ምናምን ከፋኝ ምናምን ተውኩት ማለት ነው በቃ ምናምን ብዬ እንድ የነሱ እንትን ኦኬ ስቲል ዩ ሃቭ በቃ ጥሩ ሰዎች አሉሽ እኮ እነዚህኞቹን ፈጣሪ ሊያሳይሽ ነው በቃ ይሄን ፔን የሰጠሽ። ስለዚህ 2 ዓመት ናት። ስለዚህ ባለ 3 ዓመት አለሽ። 2 ዓመት በስብራት ወጣለኝ፣ 3 ዓመት በደስታ ያልፋል። ስለዚህ ሂጂ ያለኝ ውስጤ ተነስቼ ተመልሼ መጣ ማለት ነው። እና ወዝ በጣም ሶ ሃፒ ተመልሼ ስመጣ ቀሪው 3 ዓመቱ ነው ይችኛው ምህረት የሰራት። ምን አይነት እንትኖች ነበሩ? ምንድነው የሚባሉት አንቺም ቢውልድ ለማድረግ የምትጠቀሚባቸው የነበሩት ሜቢ ሩቲን ሊሆን ይችላል ኦር ደግሞ ከሰው ጋር ያለሽ ግንኙነት ጓደኞችሽ ምናምን አንቺም ቢውልድ ያደረጉሽ ሞመንቶች ምን ነበሩ? እንቅልፍ አንደኛው ያ ከብዙ ነገር ማምለጫ እንቅልፍ ነው። እተኛለሁ እንትን አይደለም ምህሩ ምን ሆነሻል ሲባል ማብራራ ራሱ አይደለም አይኬንት አይወጣም በቃ የሆነ ነገር ከዚህ አይወጣም። ገና እንዴት አድርጌ ላውጣ ምናምን ስል አልችልም እና ብዙ ሰው ይናደድብኛል። እንደደበረኝ ምናምን ገብቶት ሲጠይቁኝ አልችልም። እንደዛ ገጥሞ ሃያውቅም በቃ ምን እንደሆንኩ መናገር አልችልም። አይ ኖ something wrong with me ግን እንዲህ ማለት አልችልምና እተኛለሁ፣ አለቅሳለሁ። በጣም አልቃሻ ነኝ። አልጎዳሽው ነበረ? በጣም እንትን ነው ይሄ ስብርብር እስክል አለቅሳለሁ። ከዛ ግን ጧት ስታይኝ ግሎ አፕ እያደረግኩ ነው። በቃ ኖርማል ህይወት ነው የሚቀጥለው። ሙሉ ለሙሉ ይወጣልሽ ነበረ? ይመስለኛል ስለ በቃ ለቀናቶች ምናምን አይሰማኝም ያ ህመም። ካለፈ በኋላስ? ከሆነ ጊዜ በኋላ something happen ሲያደርግ እንዴ ሂል ያደረክ ይመስልህና ሽፍን እያደረክ አንዱ ግልጥ ሲያደርግብህ ይታያል። እና which is a bad thing። የዳንኩ መስሎኝ ያለፍኳቸው ጊዜዎች ከዛ የሆነ ህመም ሲመጣ ዴፕ ዳውን ወደ ታች ድረስ ነው የምታመመው። ፍቅርስ አልነበረም? ግቢ እንትን ነው ግቢ እባክህ ሁሉም ነው የሚወድ ስል ሌሊቱ ሙሉ ስልኬ ሲጠራ ማያቆምበት ጊዜ አለ። በቃ ሁሉም ነው የሚወድ ሁሉም everyone እድሉን መሞከር ነው የሚፈልገው ድሉ እስካለ ድረስ። በቃ ሁሉም እንትን ሊልህ ይፈልጋል ሰው which is በጣም rare ግን ደግሞ ከዛ ውስጥ ካገኘኸው which is በጣም true የግቢ ህይወት ፍቅር ከሆነ ማለት ነው። ግን እዛ ቦታ ላይ ስትሆን ተመሳሳይ ነህ። ግን አሁን አይን አይደል በቃ አይናቸው ላይ አይናቸው ላይ ሙላ ዋይናት ምንም ሉዝ የሚያደርጉት ነገር የለም። ጊዜህን በምን ታጠፋለህ ግቢ ላይ? በምንም ሰው እነዚህ በጣም ኢንጆይ የሚደረጉ ነገሮች ናቸው ግቢ ላይ። የመጀመሪያው ይሄ ፍለርት ምናምን የሚባሉት ነገሮች ሁሉም ወደ አንተ ሙቭ ያደርጋል፣ ግን ትልቅ ነገር አይደለም። እጀስ ጊዜ ነው የሚያጠፋው፣ ስሜትህን ነው የሚያጠፋው፣ የሆነ ፐርሰናሊቲ ነው የሚሰጥህ። መፈለግ ደስ ይላል፣ ለሴት ልጅ ደስ ይላል መፈለግ። የሆነ ነገር እንዳለህ እንዲሰማህ ያደርጋል። ያለህን ነገር ኦኬ ያለኝ ለዚህ ነው ይፈልጉ ምናምን ማለት ትጀምራለህ። ከዛ እንዳልከው ደኔ ቅድም እዩኝን ጀመርኩ አላልኩም 11ኛው ነው እሱን ካራክተር ታመጣዋለህ። አይቶኛል ሄሊ ሰው ነገም ስለሚያየኝ እንደዚህ ልሆና ለምን እንደዚህ ያልሆነ በቃ ቤተሰብ የለም ኖ የሚልህ የለም። ኢማጂን ኢት ቤት እኮ ስትሆን 12 ሰዓት ከሆነ እናትህ እንደምትደውል ታውቃለህ። ተመለሽ ወደ ቤት ምህረት አለ። ግቢ ስትሆን ለምን 6 ሰዓት አይሆንም? ማንም የለህም። እጅስ ልጥፋ ብትል ልም ብለህ ነው የምትጠፋው። ሰው ያንን ነገሮች እንትን አትልም። ፍሪደምህን እንዳለ ተቀበለውና አብረህ ጥፍት ትላለህ። ሳለው እንግዲህ ትልቅ ሀይቅ ውስጥ እንደመዋኘት ነው። ኦኬ ውሃ ነው ብለህ ነው በቃ ተሰጥቷል እኮ ሁሉ ነገር ውሃ ነው ብለህ ስትገባ ይዞህ ይገባል። እቤትህ ስትሆን ግን የሆነች ፑል ውስጥ ያለች ውሃ ናት። እንደዚህ ታጥራሃል። ጊዜ ገደብ አለችልህ። ከዛች ወዴትም አትሄድም። ግቢ ሲሆን እንደዛ ነው። ሰው ዩጋ ብዙ ጊዜ አለ።
በጣም ረጅም ሰዓት አለ። ምን ማድረግ እንዳለብህ ሁላ የምታውቀው እግዚአብሔርን ምንድነው ማደርገው የምትለው በጣም ረጅም ሰዓት አለ። ሰው አዳዲስ ነገሮች ሲመጡ ለመሞከር እንጓጓለን። ልባችን አዲስ ነው፣ ስስ ነው። ግን የልጅ ልብ አልቆ ነው በቃ እንግዲህ ለሁሉ ነገር ይጓጓል። ስለዚህ እንዳትደነቁ። ቅድም ስታወሪ ግን ትክክለኛው ሰው ከተገኘ ደግሞ ዘላቂና አሪፍ ነው። ያ ፍሬሽ ላይ ግን ትክክለኛ ይገኛል አላለም። ለምን ሁለቱም አዲስ ነው። ሁለቱም አዲስ ነው ስለ እንትን ልጁም አዲስ ነው፣ ስሜቱም አዲስ ነው። ምንም ኤክስፒሪየንስ አላደረክም። በቃ ኤቭሪቲንግ አዲስ ነው። ሰው ቴክ ዮር ታይም ኢንጆይ ታድርግ። በቃ ክላሷንም ትምህርት ቤቱንም አስተማሪውንም ወንዱንም ዶርሙንም ይሄ አየሩንም ሰውንም ሁሉንም ኢንጆይ ስታደርግ የምታርፍበትን ታውቃለህ። ሰው የዛኔ እረፍ ያስደርጋል። ያረፍሽበት ነበር ነው? በጣም ነው ማሳዝነው። እኔ ሲንግል ሆኜ ነው የወጣሁት። ሌላው ደግሞ ከግቢ በኋላ አብዛኛው ተማሪ ሲመረቅ ወዲያው ስራ የሚያገኝ ሁሉም ሰው አጨብጭቦ የሚቀበለው ምናምን ይመስለዋል። እንደወጣሽ ምን ነበር የጠበቀሽ? ፍሬሽም ያለው ሰከንዴር ምናምን ኦል ሳመር ሰርቻለሁ፣ ሴልስ ሰርቻለሁ፣ ክለብ ላይ ሰርቻለሁ፣ ፕሮሞሽን ሰርቻለሁ። ብቻ አሃድ ያለ ይሄ በቃ ትንንሽ የሚባሉ ስራዎች ምናምን ሱቅ ውስጥ እንደዛ ሀስል ማድረጉ ላይ ነው የገባሽው? እና ስራ ምንም አንተ ብቻ የመስራት ኢንትረስቱ የኖረህ እንጂ ምንም ቢሆን ችግር የለኝም በል እንጂ ትሰራለህ። ስመረቅ አስቤያለሁ፣ ግን የማስባት ልጅ እንደዛ አይደለች። ማለት ያ ሁሉ ጊዜ እንዲህ ጊዜ ገደብ እንዳለህ ታውቃለህ። 5 ወር ናት ያለች ወይ 3 ወር ነች ምናምን እላለሁ። በዛሽ ጊዜ ገደብ ውስጥ ነው ስራዬን የማስበው። በአሁኑ እንደዚህ ብትሰሪ እስከ 5 ወር እንደሆነ አይነት ተመረቀ ስትወጣ ግን እድሜ ልክ ነው። ወይስ የ3,000 ብር ደሞዝ አንተን አያስብልህም። ህይወት የምትመራበት ነው ቀጣዩ። የዚችኛዋ ግን ብሬክ ላይ ሲሆን ያ ለ3 ወር 3,000 ነው ሰራ ኦልሞስት 10,000 ብር ለብስበታለሁ፣ ጫማ ለብሳ እንገዛበታለሁ። ቢያንስ ትልቅ ነገር ነው። ተመረቀ ስትወጣ ግን ምን ጠበቅሽ? እኔ ይኸውልህ ኤግዚት ነበረ በእኛ ሰዓት። ሰው እንፈተናለን፣ ግን አላነብም ስልህ እንዲህ በቃ በጣም ኢንቱ ትምህርት ምናምን ብዬ ምንድን ነው ያልኩበት ጊዜ ነው። በቃ ይዤ ወረቀቴን ይዤ መውጣቴ ምንም ማተር እንደማያደርግ የገባኝ ሰዓት ነበረ። and ህይወቱን ብቻ ነው ሳጣጣም የነበረው። እውነት ለመናገር አመቴ አልቋል፣ 5 አመት ሰው ጊዜሽን አጣጣሚ ነው የሚለኝ ውስጤ። ጓደኞቼ ምናምን ሲያነቡ ምናምን 2 ቀን ነው ላይብራሪ የገቡት። እንግዲህ ኤግዚት ተፈታኝነን ምናምን በጣም ትልቅ ነገር 5 አመትን ነው ይዞት ገደል የሚገቡ። ገደል ገባኝ እኔ ማለት በቃ እንዴት ነው አይ ኖ ወት የሆነች ምስላት ምህረት አለች የሆነ ቦታ ማያት፣ ግን በትምህርት እንደማይሆን አይ ኖ ወት ቀድመሽ ነው ያወቅሽው? በቃ feel your gut, listen your gut አለ ስማ ውስጥህን። እንደ ከጓደኞቼ መሃል እኔ ወደኩ ማለት ነው ኤግዚት which is landmark ነው ወደኩት። I was like okay ምንም አልሰማሽ? ጌታን ምንም አልተሰማኝ። እቤት ነበርኩኝ። ወደ ቤት ሄደናል፣ ተፈትነን ነው ወደ ቤት ሄደናል። በነጋታው ነው ወደ ግቢ ተመለስኩት። ሰው በቃ ከዚህ በኋላ የግራጁዌሽን ቫይብ ነው። ምንም በቃ ሚስተካከል ነገር የለም። ይደብርሃል አይደል? ጓደኛህ ወድቆ ትልቅ ነገር ነው። 5 አመት ለፍተንበታል እኮ ህይወታችንን መስዋዕት አደረጋል፣ ጊዜያችንን ሰው ለማጽናናት የማይሆንም ሀዘን አለ ማለት በቃ ብታጽናናው ባታጽናናው ያው የሆነ በቃ ሆኗል የሚልህ ሰው አለ። መስተካከል አይችልም ነበር? አይችልም። አይስተካከል። ትምህርት በቃ ወጥቼ ሳይት ላይ ምናምን ራሴን እንደማላገኘው አውቅ ነበር። ትንሽ የሚከብደው ነገር ከሰው መሃል
ከተመሳሳይ ነገሮች መሃል መጉደል ያስጠላል። ከጓደኞች መሃል መጉደሌ የሆነ ነገር ይሰማሃል። ወደዝ ማነሳ አንፈልግም አይደል? ያቺ ስሜት ትንሽ ትደብራለች። ከግቢ መተን በቃ ምርቃት ምናምን ሴሬሞኒ አልቀው ምናምን በቃ ወደ ህይወት ገብተናል አልኩኝ ለራሴ። ላይፍ ተጀመረ ወይ ህይወት ተጀመረ። ወር ድረስ it was በጣም hard። ምን ነበር? ምንድን እንደምትፈልግ የምትጠይቅበት ጊዜዎች አሉ አይደለ? ምንድን ነው እሺ የምታደርገው? አሁን ወረቀት የለሽም፣ ስራ አትፈልጊም፣ ለሰውተሽ ምንድን ነው የምታደርጊው? ሲቪ ይዘሽ ከዛ ወደዚህ አዞሪ ስራ አገኘሽ ልጅሽ ምናምን? አይ አላገኘችም። ምህረት መቼ ነው ስራ የምትጀምሪው? ምናምን የመጣው ሄደው እሱን ነው የሚጠይቅህ ምናምን። እሱ ደግሞ በራሱ የሚያመጣው ጫና አለ። ናውዝ በጣም ወይኔ ምህረት ለዚህ ነው ምናምን በጣም አዝኜ ነበር። እውነት በስመ አብ በቃ እንዲህ ልትባክኝ ነው ምናምን ብያለሁ ለራሴ። የሆነ በጣም ከባድ ሌሊትና የሆነ በአንተ ተስፋ የነበራቸው ሰዎች በቃ እንደዚህ ነው የምትሆኝ ምናምን ሲሉ ላይክ በቃ እንደዚህ ነው ማለት ነው ያ ሁሉ ነገርህ ምናምን በቃ ዜሮ ገባ ምናምን። ይሁን ያኔ የምለው ሰው በቃ እንደዛ አይነት ጭንቅላት የሚነካ ነገር ተናገረ። አይ የቅርብ የነበረ ሰው እሱ እንኳን አይረዳኝም እንዴ የምለው ሰው ምን ነበር ቃል በቃል ያለው? ባክነሽ ቀረሽ እግዚአብሔርና እንደዛ የሚል ሰው አለ። ባክነሽ ቀረሽ በቃ ነው ያለኝ። እና was like የምርን ባከንኩ በቃ እንዴት ነው ውጤት ቶሎ እንጠብቅ የለ ምርቃት ሲሆን ከዛ የሆነ ነገር እንጠብቃለን። እኔ ምንም እተኛለሁ፣ እነሳለሁ፣ እወጣለሁ፣ በላለሁ ሆነ በቃ እንደዛ ሩቲን። በጣም እንዴት ነበር ማኔጅ የምታደርጊው? እንዳልኩ ነው እተኛለሁ which is crying እንዳለ ሆኖ አለ። ግን በዛ ሰዓት ላይ ሌሎች የሚመጡብሽ ሀሳቦች ምናምን አልነበሩ? ተስፋ መቁረጥ ተስፋ መቁረጥ በጣም ማለት ከተቆረጠ እኮ ከባድ አውቃለሁ። ተስፋ ቆርጬ ምናምን አውቃለሁ። አሁን እንደዚህ ማደላቸው በጣም ቢያይክ ምን ተስፋ ሰጠሽ? ፈጣሪ እንዳልኩህ ነው። እኔ አንድ ናይት ነው መልሶ የመለሰኝ። በቃ ሁሉ ነገር በቅቷል ምህረት ጋር በቃ እንደሆነ ይሁን፣ አንቺ ብቻ ዝም ብለሽ ኑሪ። ስትኖር ነው አንተ ካለህ አይደል ምንም ነገር። በጣም ይሄ are you stupid የሚያስብል ነገሮች ምናምን ጭንቅላቴ ያስባል። በቃ ይደራረብብሃል። የሰው ወሬ፣ ውስጥ የሚጠይቅ ጥያቄ፣ ቤተሰብ፣ ጓደኞች፣ የምታየው ነገር፣ ሶሻል ሚዲያው ኤቭሪቲንግ እና 5 ዓመት ሙሉ ያቃጠለች ሴት 5 ዓመት ሙሉ እድሜዋን ዌስት ያደረገች ሴት ገንብታው እላይ ደርሳ ታንዷል። እንደ አዲስ ነው which is በጣም hard ነገር። እንደ አዲስ መነሳት ነው በቃ የሚከብድ ነገር። ግን ጭንቅላትህን ካሳመንከው ትላንት የገነባኸውን ነገር አንተ ራስህ እስከ ገነባኸው ድረስ ነገ ማትገነባበት ሚንስ የለም። በት ያንን ነገር አላሰብኩም እኔ 5 ዓመት ምህረት ያችን ሴት እያስተማረች ስትሰራት ድጋሚ ብትወድቅም መስራት እንደምችል ብታምን ኖሮ ያ ሁሉ ፊሊንግ አይሰማኝም። ከዛ ግን እንዴት እንደሚያነሳ አታውቅም። ደግሞ ያነሳሃል። እንዴት አለፍሻቸው እነዛን ጊዜያቶች? አልሆነልኝም ማለት አይኔሬት ግን አልሆነም። አሁን ለምሳሌ እንዴት ነው መሞት ፈልገህ ግን አልሆነልህም። ሞክረሽው ምናምን ነው ወይስ? አይ እንደ አውቃለሁ ሞክሬው አውቃለሁ። ከሸፈብኝ ነው የሚለው አሁን። አይ እንኳንም ከሸፈ በጣም hard። ሲከሽፍ ግን ምን ተሰማሽ? በአንዴ ስዊች አደረገኝ። በቃ ተመለሰ ማለት እንትን ሰጠኝ፣ መኖሪያ ተስፋ ሰጠኝ። ቆይ ልጄ ገና እኮ ሰርቼ አልጨረስኩሽም ነው በቃ ማለት ለማዕረግ ነው እየተሰራው ያለው ታዲያ ሰው ገና ሰርቼ አልጨረስኩሽም እኔ መጠበቅ አልቻልኩም ነው እንጂ ሰርቶኝ ሲጨርስ አከበረኝ። የሆነ ጊዜ ማን ነው ፓስተር ቸሪ እያወራ እየሰማሁት ነበርና ራሴን ለማጥፋት መድኃኒት የአይጥ መርዝ ገዝቼ ገባሁኝ አለ ቤት እና ገብቼ በቃ ከዚህ በኋላ ምናምን ብዬ እንትን አደረግኩትኝ። ትንሽ ደቂቃ ቆይ ልተኛ ብዬ ትራስ ስር አስቀመጥኩት፣ ረስቸው ተኛው። ጠዋት ስነሳ አይ በቃ ነቅቷል ብዬ ሄድኩኛል። ልክ እንደዚህ የምንሄድባቸው ሞመንቶች ይኖራሉ። በቃ ምናምን ብለን ትንሽ ነገር ግን
ይመልሰናል። አሁን ያንቺም ያንን ነገር ከሞከርሽው ወይንም ካልሆነ ከከሸፈ ምናምን በኋላ ኔክስት ያለ ደግሞ መንገድ ደግሞ አለ። ያ መንገድ ምን ይመስል ነበረ? እኔ ሚራክል ነው የምለው ጌታን እንዲህ ብሊንክ ነው የሚመስለኝ። በቃ አይኔን ጨፍኜ ስገልጥ ህይወት ተቀይሯል። አረው ነው ማለት ጆርኒው ትዝ አይለኝ። በቃ ምን እየሰራው እንደነበር ነው አረው ነው። ቲክቶክ ላይ መጥቼ ይሄንን መስራት ስጀምር ምናምን it was like አልጠበኩም። እኔ ፓሽኔ ይሁን አይሁን አላውቅም። አክት ማድረግ ልቻል አልቻል አላውቅም። ከዛ ፊት ሞክረሻል? በጭራሽ እውቀቱ የለኝ ምን የለኝ። አዎ በቃ just right ስሜቴን እጽፋለሁ ነው ግጥምም ቢሆን። ከዛ ግን እቺ ምህረት ውስጤ እንዳለች አላቃት። ግን እየተሰራች የነበረችው ሴት እቺ ሴት ነበረች። ስታልቅ እኔም ማወቅኳት ሰውም ማወቃት። እስከዛ ጊዜ ግን ምንንም አላቆም። ኢማጂኔት እንግዲህ እሰራለሁ፣ ራሴን እሰራለሁ፣ ወድቃለሁ፣ እነሳለሁ። ግን ምን ይሰራ ምን እንትን ይበል ምንም የማውቀው ነገር አልነበረም። እጅስ ሚራክል። የዛሬ ዓመት ምን እንደነበርኩ በዚህ ሰዓት አስታውሳለሁ። አሁን ሌላ ታሪክ ውስጥ ነው ያለሁት። ምን ላይ ነበርሽ? በጣም just random person random ሴት which is የቤቴ መጀመሪያ ልጅ ምንም ነገር ማድረግ አለብሽ ምንም መስራት አለብሽ ምላት አለን ጊዜ ሁላችንም አለን which is ማናቀው የተመጠነ ጊዜ እንደሆነ የተሰጠን ነገር በቃ ሊሚትድ ነች። የሰው ልጅ ሁሉ ይሞታል፣ ሁላችንም እንሞታለን። ማናቃት ነገር መቼ ነው ሰው ጭንቅላታችን ያንን አክሴፕት ያደርግ። እኔ ቀድሜ የምሞትበት ምንም ሚስት የለም ከተሰጠኝ ጊዜ። የቲክቶክ ጆርኒ እንዴት ተጀመረ? የሚሰማኝን ነገሮች እጽፋለሁ። በዛ ውስጥ አለች የሆነች ካራክተር ያላት ሴት፣ ያችን ሴቱ መሆን በቃ በዛ ነው የተጀመረው። ቲክቶክ የብዙ ሰዎችን ህይወት ቀይሯል። ማይካድ በጣም ብዙ ሰዎችን፣ ልክ እንደዛው ደግሞ ብዙ ሰዎችን ደግሞ አበላሽቷል። እንዴት ተጠቀምሽበት አንቺ? ሶሻል ሚዲያው እንዴት መሰለ አንተ ለራስህ ያለህ እይታ ነው። ኖርማሊ ምንም ነገር ላይ እኔ ራሴን ሳየው ምንድን ነው የሚታየኝ? የዛኔ ሁሉ ነገር ይስተካከላል። ሰው ምህረትን ትልቅ አርጎ ቢያት ምህረት ራሷን ስታየው ኩስስ አርጋ ካየችው ምንም ለውጥ የሚያመጣ ነገር የለም። እና ሶሻል ሚዲያ ላይ የምናያቸው ሰዎች እንደ ተጠቃሚ ነው ማለት የምናያቸው ሰዎች ሁሉ ነገራችንን የሚያንገጫግጩብን ከሆነ እንትን እንላለን፣ እንስታለን። ስክሮል ባደረግኩ ቁጥር የሆነች የምታምርዬ ልጅ ልብሷ የሚያምር ጸጉሯ የሚያምር እንትን ካደረገችኝ እኔ ነካ ካደረገችኝ ምህረት አንቺ ይሄ ጎሎሻል ማለት ልጀምር። አንቺ ይሄ ጎደለሽ፣ አንቺ ይሄ ጎሎሻል፣ አንቺ ይሄ ጎሎሻል which is እሷ ሌላ ሰው ነች። በቃ ምንም like ምናችንም የማይገናኝ ሰዎች ምንም አይነት የሰው ልጅ ሁሉ የተለያየ ነው። እንግዲህ ሰው እንዴት የማይመሳሰል ነገር ታወዳድራል? ሰው መሆን አስጀነራሉ። ከዛ ደግሞ ስትወርድ ሴት ነው እንዳለ ከሴትም የሆኑ አይነት ሴቶች አለ። ፈጣሪ ሁላ ሲፈጥረን ተመሳሳይ ምስል አልፈጠረም። ታዲያ ማንነህ አንተ የተለያየ ነገር ልታወዳድር? ሰው በእንደዚህ አይነት ወይ ካየኸው የማያት ሴት እኔን ከረበሸችኝ ችግሩ እኔ ጋር ነው። የብዙዎቻችን ችግር ይመስለኛል። እና ጎዶላችን ብዙ እንደሆነ ይሰማናል። በተለያየ ቦታ ቆመን እሷ ፎቅ ቤት ቆማ እኔ እንትን ያለች ጎጆ ውስጥ ቆሜ ራሴን ከሷ ጋር ወዳድራለሁ። ያ ይሰብራል። ከኢንካም አንጻር፣ ከቢዩቲ አንጻር፣ ከስኬት አንጻር፣ ከቤተሰብ አንጻር፣ ከፍቅር አንጻር ከብዙ አንግል እየበጠበጠን ያለ ይመስለኛል። ዩኒየን የሚለውን ነገር ለማምጣት የተፈጠረ ነው ይመስለኝ። ሶሻል ሚዲያ አንድ ላይ አድርገን የመጣ ነው ይመስለኝ የነበረው። ብትንን ያደረገ ጥሩም ላድርገው የምትለው አንተ ነህ። ኢንስፓይሬሽን ልትሆንባት ትችላለህ። አይታት ኦኬ ጎ ቱ ጂም በቃ ወይ ስሪ ስራሽንና እንደዚህ ራሽን ቀይሪ በቃ ሞቲቬሽን ታደርጋታል። ግን አይታት ኧረ ይሄ ጎደለኝ ካስባለችህ there is strong something ይመስለኛል። አሁን እኔም ስሰራ ቪዲዮ ምናምን ስሰራ ሰዎች እንደዛ የሚያዩ አይመስለኝ። ምህረት ያላት ይሄ ጎደለኝ ምን ላይክ ጭንቅላታቸው ምን እንዲያስብ ነው የምፈልገው። እኔ ጎደለኝ የሚሉት ነገር ምህረትም ጎሏታል።
በቃ ይሄ እንዲያዩ ነው የምፈልገው። እና ብዙ ሰው ይለኛል ፔን ብቻ ነው ቪዲዮሽ ምናምን። ኦፍ ኮርስ ደህናውን ነገርማ በቃ ሁላችንም እናየዋለን እኮ አለ በቃ ብዙ። ግን ያ ሰው ያቺ ሴት የሆነ ቦታ ላይ ቁጭ ብላ ተጎድታለች እና እሷ ብቻ እንደሆነች ነው የሚሰማት። በቃ ደስታ ሲሆን እኮ ሁሉም አብሮ ያንን ደስታ ያጣጣም አይመስልም። ሀዘን ሲሆን ብቻህን እንደተሰማ ነው የምታስበው። ሰው ደስታ በጣም ቅስፈታዊ ነች፣ ምንም ማተር የማያደርግ ነገር። ሀዘን ግን ሲሆን ረጅም ነው፣ ለመውጣትም ጊዜ ይወስድብሃል። ስለዚህ የምህረትን ሶሻል ሚዲያ ሲገልጹት ሀዘን ነው የሚወጣው። ኦፍ ኮርስ ለምን ያንን የምትፈልገው ሴት አለች ከደስታዬ በላይ። እዚህ ጋር ሽቅርቅር ብዬ ምናምን የምታይኝ ራሷን ነው ጅብል የምታደርገው። ምህረትን አፕሪሼት አታደርጋት። ሀዘኑን ነው ማሳያቸው። እኔ ሶሻል ሚዲያው እንደዛ ስለገባኝ እንዳልከው እዚህ ሀዘንን አይተው መሰበሯን አይታ ይሄ ልጅ ጠላኝ፣ ይሄ ልጅ ተወኝ፣ እንደዚህ ሆንኩኝ፣ በዚህ አጣው አለ ሁሉም ነገር። የኔ እናት አንቺ ብቻ አይደለሽም፣ ይኸው እዚህ ጋር እያለቀሰች ያለች ሴት አለች የሚሉን እንዲያዩ ነው የምፈልገው። እንዴት ነው ይችኛዋን ምሩ ይችኛዋን ጎበዟን አክቲንግ ላይ ሰውን ማሳመን የምትችለዋን ስሜቷን በደንብ መግለጽ የምትችለዋን አውጥተሽ፣ አብሶ ካሜራ ላይ ሲሆን ደግሞ ይከብዳል፣ መድገም ሊኖረው ይችላል ምናምን። ያንን ነገር እንዴት ለመድሽው? እንዴት እዚህ ጋር ደረሰ? ብዙ ሰው ምን ይለኛል መሰል እንዴ አሁን ለምሳሌ የሆነ ሮማንቲክ ሴን ምናምን እሺ በቃ እወድሃለሁ ምናምን ስል እዛ ላይ እንደምትይው ነው እኔንም እወድሃለሁ እያልሽኛለሽ እና እዛም ያለችው ሴት ምህረት ነች፣ እዚህም ያለችው ሴት ምህረት ነች ማለት ሀዘን ውስጥ ብታይኝ ያቺ ሴት ነች ምህረት። ምንም እንትን አክት አልችል እኔ ላለው አክት እያደረግኩ አይደለም። እኔ አይ ኬንት አይ ጀስት ሊቭ በቃ እየኖርኩት ነው። ግን እዛ ጋር እንዳለው አይነት ነገሮች አጋጥሞሽ ያውቃል? ብዙዎቹ እንደዛ ናቸው እንዳልኩ ነው። ስሜ ምህረት እንደሆነ የሚገባኝ ላይክ ለዛ ነው ከጊዜ በኋላ ማለት ኤቭሪ ፔን ማጣጣም ወዳለሁ በቃ። ኦኬ እሺ ቆይ አሁን እዛ ጋር የምናያት ምህረት የሆነ ሰው ያጣች፣ የሆነ ሰው ይጎደላት ምናምን አይነት ነገሮች፣ እንደዚህ አይነት ነገሮች ናቸው ያሉት። እና በህይወትሽ አፍቅረሽ ያጣሽው ሰው አለ? አዎ እንዴት ነው መሰለ አፍቅሮ ማጣት ብቻ አይደለም ማጣት። ልብህን ሰጥተኸው፣ ጊዜህን ሰጥተኸው፣ ራስህን ሰጥተኸው አብረህ እኩል ላትሆን ትችላለህ። ምንም ላይኖርህ ይችላል። እነዚህን ሁሉ ነገሮች የሰጠህን ሰው ስታጣ the same feeling ጓደኛህን ስታጣና ፍቅረኛህን ስታጣ ያለው ስሜት ተመሳሳይ ነው። እኛ አይመስለንም ነው እንጂ በቃ የልብህ ስብራትህ ህመም ተመሳሳይ ነው። which is የሰው ልጅ ይሄን ሁሉ ለማወቅ ማጣት ብቻ ነው ያለበት። እችን ነገር እችን ስሜት ለማወቅ እናትህንም እጣ፣ አባትህንም እጣ፣ ጓደኛህንም እጣ፣ ብቻ ማጣት የምትለውን ስሜት ወቃት። አንተ እናትህን አታ የሚሰማ ስሜትና እኔ ሰምራን ደምጋይ ነው የምትለውን ወንድ ልጅ አጥቼ የሚሰማኝ ስሜት የሆነ ሰዓት እኩል ሊሆን ይችላል። ግን ደግሞ ሜሞሪ ደግሞ አለ። ኦፍ ኮርስ ግን ከሜሞሪ በላይ ምን ይከብዳል መሰለ? ስንብት ነው የሚከብደው። ምን አይነት ስንብት? ምንም ገንብተና ምንም ያህል ጊዜ አሳልፍ ሳታውቀው ስታጣውና እንደምታጣው እያወቅ ስታጣው በጣም ይለያያል። የትኛውንም ሰው ማጣት ከባድ ነው። ሁላችንም ደግሞ የሆነ ጊዜ ላይ ያጣናቸው ሰዎች አሉ። ከቤተሰብ ሊሆን ይችላል፣ የፍቅር አጋራችን ሊሆን ይችላል፣ ጓደኛ ሊሆን ይችላል። የሆኑ ሰዎችን አጣናል በህይወታችን። ግን ስቲል አሁን ኖርማል ሰው ሲያይሽ የሆነ ነገር ያጣች ምናምን ሴት አትመሲ። በጣም ግሎ እያደረግሽ ነው፣ ምንድን ነው ኢነርጄቲክ ነሽ ምናምን አለ። ግን የሆነ አይነት ከኋላ ያለፈ ምናምን ነገር ከማለፉ በፊት ደግሞ እንዳልሽው የሆነ ሚሞሪ ደግሞ ይኖራል። ለሰው የሚያስተምር ከሆነ እስኪ እናውራው። የሆነ ወንድ ነበረ ምህረትን በጣም የወደዳት፣ የምህረት ፍቅር ተስፋ የሆነው ነበረ። ፍቅሩን ነጠቀችው፣ ሰው ሞተ። እንትን ፊልም አይደለም ነው በቃ እንደዛ ነው ማለት። እንዴት ነው? ተስፋ ፈልጎ ነበር። የመጨረሻ ንግግራችን በቃ ተስፋዬን ፈልጓል። ትወጅኛለሽ ወይ? ከዛ በፊት አብራችሁ ነበራችሁ? ፍሬንድ ዞን ላይ ነን። በቃ
ማለት ለእኔ እንደዛ ነው የሚሰማኝ። which is በቃ በፍቅር አይን አላየውም። ነግሬዋለሁ፣ እሱ ነው ደጋግሜ ነግሬዋለሁ። ስለዚህ ወደ ፍቅር ተቀየረ እሱ በኩል። ያ በቃ አመጣጡ እንደዛ ነው። ሲመጣ ጨርሷል እሱ። ምህረት ጋር ሲመጣ ነው አዲስ ሰው የሆነው እንጂ እሱ ጋር አልቆ ነው የመጣው። ሰው እኔ ለመቀበል አልቻልኩም። ሰው ያንቺን ፍቅር ፈልጎ ነበር የመጣው፣ ያንን ነገር አላገኘም። ሰው ተስፋ ቆርጦ ነው ወይንስ አስቦ የነበረው ነገር ነበር ወይስ ስሜታዊ ሆኖ ምን ነበር የተረዳሽው? በሰዓቱ የተረዳሁት ምህረት ጨካኝነሽ ነው። በሰዓቱ የተረዳሁት ምንም ማገናዘብ አልችልም። በቃ የሆነ ሰው በእኔ ምክንያት ሞቷል ጭንቅላቴ ሊያስብ ይችላል። ትሩ ታይም ግን ሳገናዝብና ማሰብ ስጀምር ተስፋ አጥቶ ነበረ በህይወቱ። ከዛም ምህረት ጋር ደስተኛ ነበር። ከምህረት ሲወጣ ባዶ ነው ያሳይሽ ነበር። ያ በቃ ሄዝ ሃፒ ምህረት ጋር ሲሆን ደስተኛ ነው ምናምን። የትኛውም ነገሩን ድፍና አድርጋለታለች ያቺ ሴት። ከዛ እሷን ሲያጣት ደግሞ መልሶ እዛ ሲኦል ውስጥ ነው ያለው። ሰው ፈርቶታል በቃ። ያቺ ሴት ሳትኖር እንዴት ነው የምቆመው የሚለውን ነገር ፈርቶታል። ተስፋ የለውማ እንዳልኩ ነው። ተስፋ ብሎ ነው እጁን ይዘረጋልኝ። እዛ እኔ አይ ብዬ ፍቅር የነበረውን ተስፋ ከለከልኩት ማለት ነው። እንደን ሂፍል ታኝቼ በህልሜ አይሰያት ላይክ ነግቶ ይቅርታ እስክጠይቀው በቃ ነገና ምህረት ይቅርታ ትጠይቀዋለሽ። እንደን የሆነ ነገሮችን ፊክስ እያደረግሽ ትሄጃለሽ። ትሩ ታይም አይፈልስ ሉዝ ላደርገው እንደሆነ ግን በቃ ተው አምላኬ ይንጋልኝና እንደጠይቀው ይቅርታ አልነጋም። እሱም የለም የሚኒቶች ጉዳይ ነው የሆነው። የሆነ ሰው ሲመጣ እነሱ ጋር እንዴት ነው በስሜት አይደለ ነገሮች እንትን የሚያደርጉት አይተሽው ከዛ በኋላ የሆኑ ሞመንቶች ብቻ አሉ ወደ ፍቅር የሚቀየሩበት። ወንዶች ጋር ደግሞ ቀድመን ነው ሰርተን ጨርሰን አዘጋጅተን ምናምን የምንሄደው። ከሄድም በኋላ እንሞክርና የማይሆን ነገር ሲመስለን ብቻ አሉ ማትሄጅባቸው መስመሮች እና ለወንዶቹ ቀድሞ ያንን ነገር አስቦ ምናምን ከሄዱ በኋላ ምን አይነት ነገሮችን ሲያዩ መመለስ አለባቸው? አንደኛ አንብብ፣ ሰውነት ቦዲ አንብብ። በቃ ማለት ይናገራል። ምንም ብትደብቅ አይንና ሰውነት ይናገራል። ሰው ሴት ልጅ ስትወድህ ከአይኗ ከተግባሯ በጣም አንደርስታንድ አደርጋል። የሚታይ ነገር ነው። በቃ ምንም ኮምፕሌክስ የሆነ ነገር አይደለም። ፍቅር ይታያል። ይሄ ካፍህ ከምታነበንበው በላይ ይታያል። ሰው ጀስት ሪድ አንብቡ። ግን ገና ነገ ልትወደኝ ትችላለች፣ አይ ምናልባት ሀሳቧ ልትቀየር ትችላለች። ትሩ ታይም አይሰራም እንደዚህ አይነት ነገር። አንተን ነው የሚያደክምህ። ማለት እንዴት ነው የሆነ እየተናደብህ እያወቅ ቆይ ልውጣው፣ እየተናደ እያወቅ ቆይ ልውጣው እንደማለት ነው። ግን ብትሞክርም አንተ ኤነርጂ ሉዝ ታደርጋለህ። ትሩ ታይም የአንተም ስሜት ሊጠፋ ይችላል። አንድ ወጥተህ እዛ ላይ ደርሰህ ያንን ፍቅር ላታጣጠም ትችላለህ። ድካምህ ትዝ ይልሃል፣ ቁስሎችህ ትዝ ይልሃል፣ ጠባሳህ ትዝ ይልሃል፣ የገፋችህ ቀን ትዝ ይልሃል፣ ያነባህባቸው ሌሊቶች ትዝ ይልሃል። ሰው ፍቅሩ ፌድ ያደርጋል። ሰው ካለፈ በኋላ እንዴት ነበረ ከራስሽ ጋር የነበረው ንግግር? he says like ፈገግታሽን መቼም እንዳታጭ። በቃ መታሰቢያትን ሴት ሆነሽ ባይሽ ደስ ይለኝ ነበር። ደስተኛ ሁኚ። ተና የሚባል ሰው ህይወትሽ ላይ አታቂም ከዚህ በኋላ። እንዳለ ሰጠውሽ ሃርድ ታይሞች ይቅርታ። እንዳንቺ የመጣሽበትን ህይወት የምትፈልጊውን ህይወት ኑሪ። በቃ እና አሁን ሳስበው ከዛ በኋላ የሚመጣልኝ ይሄ ንግግር ነው። አሁን ምንም ነው ማልሰስተው ነው የምልህ። በቃ ምንም አልሰስትም። እኔ አላውቅም ዙሪያዬ ያለው ሰው ምህረት ተብሎ ቢጠየቅ በቃ ምንም አልሰስትም። ለፍቅሬ ምንም ልሰጥህ እችላለሁ። እድስት ሰባብረኝም ጉዳኝም ልዘንብህም ልከፋም እጀስም ብቻ እኔ እዛ ሰው ላይ ምንም ህመም አልፍጠር።
በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል። ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ። ስለ ታዋቂነትና ስለ እውቅና እናውራ እስኪ። ብዙ ሰው መታወቅን ነው የሚፈልገው እንጂ ታዋቂነቱን ማኔጅ ማድረግ ላይ ጎበዝ አይደለም። እውቅናው ከመጣ በኋላ ብዙ ሰው ሲበላሽ አይተናል። ብዙ ሰው ሲጠፋ አይተናል። ሰው እንዴት ነው ማኔጅ ያደረግሽው? እውቅና የሚለው ነገር አዲስ ሲሆንብህ ጎዶሎነት ይሰማሃል ማለት ነው። ውስጥ ብትታይ ጎዶሎ ነህ። በቃ ይሄ እውቅና አገኘው መታወቁ መጣ ምናምን ብሎ በዛ ውስጥ የሚጠፉ ሰዎች ትልቅ ጎዶሎ ነበረባቸው መጀመሪያው። አዎ። ከዛ ይሄ እውቅና የሚለው ነገር ደግሞ ሲያገናቸው አያውቁትም። በቃ ምን እንደሚያደርጉት አያውቁትም። ሰንባዴ ኢጎ ያለባቸው ሰዎች አሉ። ከነሱ በላይ ሰው ያለ የማይመስላቸው ሰዎች አሉ። ራሳቸውን እንደሆነ ትልቅ ታምር የሚያዩ ሰዎች አሉ። ብቻስ ነበርን እኮ በጣም ራንደም ፐርሰን ነበርን። እኔ ስቲል በታክሲ ሄዳለሁ። አንደን ሰው ስቲል አሜዝድ ይሆናል። ዋይ የሆነ ጊዜ ትዝ ይለኛል። እንደዚህ ጎን አለች አይደል የታክሲ ዳር ላይ እሷ ላይ ቁጭ ብዬ እንደነካኝ እንደዚህ ከኋላ ሰውዬው ከዛ እንዘር ያየሁት ፍሪ በጣም ነው ወድሽ ነው አለ። ቴንክ ዩ አመሰግናለሁ። and he's so cool now አለ። አይ ሰውዬው ከብዬ ወረድኩ። and it's like awkward ነው ለሰው ግን በቃ ባይ ማለት ሰውም እንድትሳቀቅ ያደርግሃል። እንዲህ ያለህ ለምን እንደዚህ ምናምን። እሱንም ግን ያንተ ሁኔታ ነው የሚወስነው። እዚህ ጋር ከዘጋኸው አለቀ። ምንም ቢመጣ ይሄ የመጣው ነፋስ ሁሉ ወደ ላይ ወደታች አያረግም። ደንደን ብለህ ቆም በቃ። ግን ደግሞ አቴንሽን አሁን ከረንሲ ሆኗል። ምን አጠፋን መሰለህ? ምንም ሆነህ ታውቅ፣ ባልገህ ታውቅ፣ ጥሩ ነገር ሰርተህ ታውቅ፣ አተህ ታውቅ፣ የሆነ ሰውነትህ ጎድሎ ታውቅ፣ ታመሽ ታውቅ፣ በቃ እግዚአብሔር ሁሉንም አንድ ላይ ስብስብ አድርገን ምናደንቀውን አናውቅ፣ ምንከተለውን አናውቅ፣ ምንወደውን አናውቅ። ዝም ብለን ይሄ ሁሉ ግን የየራሱ በቃ ሁሉም ሰው የየራሱ ችግር ነው። ኢማጂን እስቲ የሆነ ሰው እየደበደበ ቪዲዮ ሰራ፣ አንተን ፖስት አደረገ፣ ቫይራል ወጣና 40 ሺህ ምናምን ላይክ ታገኘ። በል 40 ሺህ እሱን የሚመስሉ ሰዎች አሉ። በቃ ሳላቸው እንግዲህ 40 ሺህ እሱን የሚመስሉ ሰዎች አሉ። የሆነ ሴት ራቁቷን ሆና ምናምን እንትን አለች። የሆኑ ሰዎች ቁጭ ብለው አዩት አሉ። ላይክ ያ ሁሉ ሰው አለ። እድሉን አላገኘም እንጂ አሉ አልወጡም። ኢማጂኔት እንግዲህ ሰው አለ። በጣም የተበረዘ ማህበረሰብ አለ። በጣም ጭንቅላት ላይ ሊሰራበት የሚገባ ማህበረሰብ አለ። አሁን በጣም ምን ሆነ ይሄ ሶሻል ሚዲያ መምጣቱ እንድንለምደውና ኖርማላይዝ እንድናደርገው አደረገ። ህመምን ኖርማላይዝ እያደረግን ነው። መደፈርን ኖርማላይዝ እያደረግን ነው። ማጣትን ኖርማላይዝ እያደረግን ነው። ስድብን ኖርማላይዝ እያደረግን ነው። መናቅን ኖርማላይዝ እያደረግን ነው። እንዲህ ጥንበርኩሰን እያወጣሁ እዚህ እያልክ ስትሰማኝ ወጀዝ እና በጣም ብዙ ይሄ ሰው የሚለውን ኳሊቲ እያጣን ግን ኖርማል ሆኗል። ምንም የሚደንቅ ነገር የለው። ከሆነ ጊዜ በኋላ እንትና እኮ እንደዚህ ሆነች፣ እንትና እኮ ተደፈረች ወይ በቃ እንዲህ ልንል ነው። ግን እንደዛ እንድንል አይመስልሽም? ሶሻል ሚዲያው በራሱ እንዴት ነው አጠቃቀሙን ባለማወቅና ሶሻል ሚዲያ ላይ ያ ነገር መብዛቱ ከሆነ ጊዜ በኋላ እኮ ነው የበዛው አይደል? እንደዛ ነገር እንጂ አልነበረ። እኔ በፊት አላስታውስም። እንደውም እንደዛ ሲወራ በጣም ከባድ ነበር። ሰው መብዛቱ በራሱ አይመስልሽም ኖርማላይዝ እንድናደርገው ያደረገ? መብዛቱ ዊኖወት እኮ ማለት ይሄ ነገር ፐብሊክ ላይ ወጣ እንጂ በየሁላችንም ጓዳ ያለ ነገር ነው። አዲስ ነገር እኮ አይደለም። ዛሬ አይደለም ሰው መሞት የጀመረው፣ ዛሬ አይደለም ሰው መደፈር የጀመረው፣ ዛሬ አይደለም ሰው መጎዳት የጀመረው። አለ የነበረ ነገር ነው። በት የነገር ድግግሞሽ ኖርማል አደረገው። በቃ ማለት የነገር ሀዘን ሲደጋግምብህ ምንም ሴንስ የምታጣለት ነገር አለ አይደል? የነገር ድግግሞሽ ነው። እኔ ሶሻል ሚዲያው ሳይሆን የነገር ድግግሞሽ ነው ኖርማል ያደረገው ይመስለኛል። ሴንስ አጣን፣ የህመም ሴንስ አጣን፣ የማዘን ሴንስ አጣን፣
ከዛ ደግሞ ያ ሰውዬ ደግሞ ሲታወቅ ደግሞ እንደዛ ዋይናት ሚ ትላለህ። እንግዲህ እኔ በጣም ያስቀኛል እውነት እና በጣም ነው ማፍረው። በጣም እኔ አላቅም ማለት ሁላችንም በራሳችን ማፈር አለብን። የሆነ ቪዲዮ ጨርሰህ የማየት አቅም ካለ ኢማጂኔት የሆነ የሚሰቀጥጥ ቪዲዮ ጨርሰህ የማየት አቅም አለ። ዋይናት አንተ ነገ ያንን ነገር ውስጥ ራስን እንደማታገኝ ምንም እንትን የለህም። ዙሪያህ ያለ ሰው በጣም ኖርማላይዝ ያደረጋቸው ነገሮች አሉ። ስለዚህ እኔ አሁን እንደ ሰው ነው ችግራችን፣ እንደ ሶሻል ሚዲያ ሳይሆን እንደ ሰው እንደ ማህበረሰብ ኢንዲቪዥዋሊ አንተ ችግር አለብህ፣ እኔ ችግር አለብኝ፣ ያ ሰው ችግር አለበት። ሰው ጥሩ ነገርም ሰርቶ መታወቅ ይቻላል። ለምን መሰለህ እምልህ እሱን ላይ ከማህበረሰቡ ነው የመጣ ነው። እኛ ጥሩ የሚሰሩት ሰዎች ከማህበረሰቡ ነው የመጡት፣ መጥፎም የሚሰሩት ሰዎች ከማህበረሰቡ ነው የመጡት። ያ መጥፎ የሚሰራው ልጅ እናት አባት አለው፣ እነዛ ቤተሰቦች ናቸው ያሳደጉት። ጎረቤት አለ፣ ማህበረሰብ አለ። ሰው የሶሻል ሚዲያው ችግር አይደለም። ፐብሊክ ላይ ወጣና ተደነቅንበት አፕሪሺየት አደረግ ነው እንጂ ያለ ነው ከጓደኝ ነበር። ሶሻል ሚዲያ ላይ ደግሞ ሌላው የምናየው ነገር እንደ ሴት አንዲት ሴት በጣም ጎበዝ ሆና ብዙ ሰው ወዷት ምናምን በኮመንትም ይሁን በላይክም ከዛ ዶኔት እያደረጉ ምናምን አብሶ ቲክቶክ ላይ ከሰሩባት ሞር ግሎ የምታደርግ ምናምን ከሆነ በጣም ብዙ ገንዘብ ያላቸው ሰዎች ያችን ሴት ማጥመድ ይፈልጋሉ። አሁን ላይ እሱም ኖርማላይዝ ሆኖ እያየን እየሰማን በቃ ዝም የምንለው ነገር ነው። እንደዚህ አይነት ነገሮች መጥተው አጋጥሞች ምናምን ያውቃሉ? እዛው ተብሎልኝ አሁን ላይቭ ላይ ቁጭ ብዙ ሰው አፕሪሺየት አድርጎኝ አድንቆኝ ምናምን ስተኛ አለች ምህረት አንቺ የምትለኝ አለች ውስጥ። እሺ እባክሽ ምን አድርገሽ ነው እዛ ጋር ሁሉ ሰው አፕሪሺየት ያደረገሽ ትለኛለች። ምን አድርጌ ነው ብዬ ራሴን ጠይቃለሁ። እና ያቺ ሴት ምን አድርገሽ ነው ሰው አፕሪሺየት ያደረገሽ ስል ገላይን አደባባይ ወጥቼ ስቄላቸው እንትኔን አይተው የሚለውን መልስ ስትሰጥ ለራሷ ምን ይሰማታል ነው። ያ ወንድ ልጅ ምን አድርገህ ነው በእናትህ ያ ሁሉ ሰው ቁጭ ብሎ አፕሪሺየት ያደረገ ነው እንዲ አድርጊያቸው ሳድቤያቸው ብልግና አውርቼ ሰው ተሳድቤ ሀሜታ ምቼ እንዲህ ብሎ ለራሱ መልስ ከመለሰ ኦኬ ይሄ መቼም ሰው አይሆንም። ግን ደግሞ ሰው ይፈልገዋል የሚባል ነገር ደግሞ አለ። አንተ ራስህን አታ እንዴት ሰው ይፈልገኛል ትላለህ? ማለት ምን ያደርግልሃል? ገንዘብ እሰራበታለሁ። እሺ ከዛ ሰራህበት ማለት እንትን እኮ አይፋቅም እኮ ማለት አንዳንድ ስም አይፋቅም። ምንም ብታደርገው ላይክ ለመገንባት እና ለመሰጠት የሚከብድ ነገር ስም ነበር በፊት ወይስ አሁን ግን ሁሉም እያነሳ የፈለገውን ነው የሚለጥፍልህ። ግን ያችን ነገር እንዴት ተፈቃታለሁ? ገላይን እንዴት ተፈቃዋለሁ? ከዛ ፐብሊክ ላይ ያንን ንግግሬን እንዴት ተፈቃዋለሁ? አለህ ነገ ትላንትህ አይጠፋም። ነገ ስትመጣ ይጎትታል። ትመጣለህ አብረህ ሰው አትቀይረው። ካፌ የወጣን ነገር አትቀይረው። የሚታየን ነገር አትቀይረው። ስለዚህ እኔ ለምህረት ምን ብዬ ይበልስላታለሁ? ምን ሰርተሽ ነው ያደነቁሽ? እስቲ አሁን አወዝ የሆነ ጊዜ በጣም ግራ ገባኝና አድናቂሽ ነኝ ምናምን አለን። እንደዚያ በቃ ሶሻል ሚዲያ ላይ ያለን ሰዎች ምናምን አለን። ሁላችንም የተለያየ ኮንተንት ነው ምናምን ያለን። and I was like አደንቅሻለሁ ምናምን እሷንም አደንቅሻለሁ እሱንም አደንቅሻለሁ ምናምን ሲሉት ግራ ገባኝና እግዚአብሔርን አሰብኩኝ። በጣም ስራ ነው የሆነብኝ ለጭንቅላቴ። ምናችንን ነው የሚያደንቁት? ምን ማለት እሺ ምን ነው የምታደንቁት? you know it like በቃ deep down you know። ታዲያ ያ ነገር የተደነክበት ነገር ላንተ ትልቅ ነገር ከሆነ እኔ በገላይ ብደነቅ I don't want that which is ማጣው ነገር ነው። አንድ ማላጣው ነገር ጭንቅላቴ አለቀ። የሰው ልጅ በጭንቅላቱ በልቡ እንደዛ በቃ አፕሪሺየት ስታደርገው ደስ ይላል። ሰው ልጅ እንዴት በምላስ በገላ በስድብ ስነግበር በማጣት how ነገርህ ነበር። መች ነበር ያየኸኝ? መች ነበር ቻው ያልኩህ? መች ነበር ያቀፍከኝ? መች ነበር የሳምኩህ? መች ለታ ነበር ከጉያህ የዋልኩት? አይንህን እያየው ደስ ብሎኝ የሳኩት? በዙሪያ ሳልጠፋ ከቀን እስከ ማታ ዛሬ ሳይረዝምብኝ መች ነበር ያለታ? አልሰማኸኝ ኖሮ
አፌ ብዙ አወርቶ ሰርክ ሲያነባል ልቤ መሄድ ፈርቶ ቀን አመትን ሲያህል እግርህን ተክቶ ተራራቅን አይደል ቦታ ግንቡ ለየን እሱ ጊዜ ጌታ ምን ቆርጦት ያቆየን አሁን ነች ያለችን አሁን እንከሰት አሁን አንተናልኝ አሁን እንደሰት ጊዜ ጥሎን ሲሄድ እኛ ከቆምንበት አብረን እንራመድ ያዝንህም በልበት እያልኩ ሁል ጊዜ ጠብቅኝ እያልከኝ አንተን በመጠበቅ ስንት ጊዜ ሆነኝ መቼ ነበር መቼ ደግሞስ እስከ መቼ ዝዬ ቃልክን ይዤ ጊዜን ተጣልቼ ብትመጣ እያልኩኝ አለሁኝ በተስፋ እያደርኩኝ ሞቼ መቼ ነበር መቼ ይላል። ታንክ ዩ ዋው yes amazing ደስ ይላል። በቅርቡ መጽሐፌን ጠብቁ። እውነት ጨርሰሻል? አዎ። ናይስ። መቼ ይወጣል? እሱ ያለ ቀን ግን ካሚንግ ሱን በቅርብ ቀን። አሁንም ወደ ሶሻል ሚዲያው እንመለስና አብዛኛው ሰው የሚጋጋጣው ለመታወቅ ነው። የሆነ አይነት ደረጃ ላይ ለመድረስ አይን ውስጥ ለመግባት ምናምን ነው። በጎ ተጽዕኖን ፈጥሮ በሰዎች ልብ ውስጥ ተወዶ ተከብሮ እንዴት መታወቅ ይችላል? ነገህ የሚያሳስብህ ከሆነ ነጋችሁ የሚያሳስባችሁ ከሆነ ነገ ልጃችሁ፣ ቤተሰባችሁ፣ ማህበረሰቡ የሚያሳስባችሁ ከሆነ እውቅና የጊዜያዊ ጉዳይ ነው፣ የጊዜ ጉዳይ ነው። አሁን ሆይ ተብሎልህ ከዓመት በኋላ just random person ትሆናለህ። random person ስትሆን ግን ትላንት አይጠፋም። እሺ መንገድ ላይ የሚያይ ሰው ትላንት እኮ እንዲህ ነበር ነው የሚልህ፣ አይጠፋም። random person ስትሆን ትላንት ጥሩ የነበርክበት ጊዜ አይጠፋም። ምንም ፌድ ብታደርግ ነው ምንም ፌድ ብታደርግ መውደቂያ በቃ መልካም አጓጉላ ወዳደቅ አትወድቅ። ምናልባት ፖይንታችን ሶሻል ሚዲያ ላይ ገንዘብ መስራት ከሆነ ለምን መሰለ ብዙ ሰው ይላል እንዴትም ሞኝ ታዋቂ ልሁንና ብቻ ገንዘብ ልስራ ይላል ሰው። እንደን ዋት እሺ ሰራ ነው ገንዘቡን ታገኘ። ከዛስ እሺ ደስታ ከየት ይመጣል? ለራስ ያለ ክብር ከየት ይመጣል? ፍቅር ከየት ይመጣል? ያንን ሁሉ ነገር ሉዝ ታደርጋለህ። ለገንዘብ ስትሮጥ ራስን እያጣህ ነው ማለት ነው። ገንዘብ ማምጣቱ አይቀርም። ሰው ሳክስ ነው ይመስላል አንቺ ስላለሽ ነው ምናምን ነው። ምንም ሳይኖረኝ ያውቃል እኮ እንዳልኩ ነው። እኔ ብሊንክ ሳደርግ ነው ሁሉ ነገር ሙሉ ሆኖልኝ እንትን ያልኩት። ሰው የጊዜ ጉዳይ ነው። ገንዘብ መምጣቱ አይቀርም። ብቻ አንተ ስራ፣ ደስተኛ የሚያደርግህን ነገር ስራ። አይሰልችህ። እንግዲህ እኔ ቆሜ ሳስበው ራሱ አመት ሙሉ ነው ቪዲዮ ደጋግሜ ሰራው ትላለህ። ኢማጂን እስቲ አንድ አመት ሙሉ በቃ ሰርቻለሁ ቪዲዮ። በጣም ብዙ ቪዲዮ ነው ግን አልሰለቸኝ። የሰው ቁስል ላይ ቆመህ መፈመስ በጣም ያስጠላል። የሰውን ህመም እንዲህ ያደረጉ መፈመስ ያስጠላል። እናትህን እያሳፈርክ ቤተሰብን እያሳፈርክ መፈመስ ያስጠላል። እናቴ የኔ ልጅ ናት የምትልበት ቦታ ላይ አቁሚያት ከዛ ደግሞ አረ የኔ ልጅ አይደለችም እስክትል ድረስ እንደዚህ አይነት ፔን እንዲሰማት አድርጌ መፈመስ በጣም ያስጠላል። ስለዚህ ገንዘብ ከሆነ ችግሩ ደስተኛ የሚያደርጋችሁ ነገር ስሩ። ገንዘብም ያለው ይኖራል፣ ገንዘብ የሌለውም ይኖራል እኮ። ምንም እኮ ትልቅ ነገር የለው። ብቻ ውስጥህ ሰላም ይሁን። እንዴት ነው መሰለ ስኬት ሳይኖር በፊት ገንዘብ ሳይኖር በፊት እውቅና ሳይኖር በፊት አለች የሆነች ሴት ምህረት። ፌመስ መሆን ትፈልጋለች፣ ገንዘብ እንዲኖራት ትፈልጋለች፣ ሙሉ ሴት መሆን ትፈልጋለች፣ ሰው አይቷት እንዲደነቅ ትፈልጋለች፣ ኢንዲፔንደንት ወማ መሆን ትፈልጋለች። አንድ ሁሉንም ነገር አገኘችው። ከዛ ግን ኢንጆይመንት የለም ብዙ ሰው ህይወት ላይ አስተውለህ ከሆነ ሁሉንም ስታገኘው ደስታ የሚለውን ነገር ታጠዋለህ። ለምን መጀመሪያ የለኝ ማለት ሲጀመር ብሌም የምታደርገው የምትወቅሰው ነገር አለ። ለምንድን ነው ደስተኛ ያልኩ? ገንዘብ ስለሌለኝ። ለምንድን ነው እንትን ያለሽው? እንትን ስለሌለኝ፣ ጓደኛ ስለሌለኝ፣ ቤተሰብ ስለሌለኝ። ሰው ላይ ነው፣ ሰውን ነው ብሌም የምታደርገው፣ ሰውን ነው የምትወቅሰው። እሺ ገንዘብ አገኘህ፣ ቤተሰብ አገኘህ፣ ፍቅር አገኘህ፣ ደስታ አገኘህ፣ ፌመስ መሆንን አገኘህ፣ ደስተኛ አይደለሽም። እሺ ለምንድን ነው አሁንስ ደስተኛ ልሆንሽው? ምን ላይ ነበር ሐሳቤ? ገንዘብ ማግኘት ነው እንጂ እንዴት ገንዘብ ላገኝ የመጣሁበትን መንገድ ኢንጆይ እያደረኩት አልነበረ።
እየተሳደብኩ እንትን እያልኩ አገኘሁት ገንዘቡን አግኝቼዋለሁ። እየለፋም ጥሩ ነገር እየሰራም አግኝቼዋለሁ። በዛ ውስጥ እየተሰራህ ከሆነ ህይወትህን እያጣጣምክ ከሆነ የመጣኸው እዛ ጋር ስትደርስም ስቲል ደስተኛ ነህ። ግን ገንዘብ ኖሯቸው ምናምን ሁሉ ነገር ኖሯቸው ስቲል ደስተኛ ያልሆኑ ሰዎች አሉ። ሰው ማተር የሚያደርገው ገንዘብ አይደለም፣ የምትራመዱት ህይወት ነው። የምንራመደው የምናልፈው ፓዝ ነው፣ የምንወድቀው የምንነሳው ነው፣ ቁስላችን ነው። የሆነ አሁን ወድቀህ መሬት ፍቆህ እግርህን ምናምን ታየዋለህ። እስኪ ደርቅ እስቲ ላለ ጠባሳ ሆነ ምናምን እያልክ ታየዋለህ አይደል? እስክትድን ድረስ ያ ነው በቃ። የሆነ ሰዓት ይኸውልህ ታምሜ በጣም ታምሜ ነበርና ቁስል ሂል አያደርግም ሰውነቴ ላይ አይድንም። በቃ ሰውነቴ እንትን እንዴት ነው አያክምም ራሱ እስከሚድን ታውኩት በቃ። ግን ምን ይሆናል መሰለህ መጓጓት አለብህ ቁስልህን እስኪድን። እንደዚህ አይነት ቲሸርት ነው የምለብሰው፣ እዚህ ጋር ቆሰልኩም በል ሰው ቲሸርት ምናምን ኖቲስ አያደርግልኝም። እችን ቁስሌን ነው ኖቲስ የሚያደርገው። ሰው እጓጓለሁ እስክትድንልኝ። ምንም ከሌለህ ሰው ኖቲስ የሚያደርገው አንተነትህን ሳይሆን ምንም እንደሌለህ ነው። ሰው እስኪኖርህ ትጓጓለህ። ፑሸት ላይክ ሰው ምህረት ቁስልሽ እንዲድን ቫዚን አድርጊበት፣ ቁስልሽ እንዲድን እንዲያድርጊበት፣ ገንዘብ እንድታገኝ እንዲሰራ። ግን አሁን ለምሳሌ ገንዘብ እንዳገኝ መሳደብ አለብኝ ካልኩኝ ቁስሌ እንዲድንልኝ ቆይ በጣም እንትን ልተርትረው፣ ቆይ ደግሞ ቀለም ልቀባው፣ ቆይ አይሆንም። እደዝም ወግዳዌ ሰው ማግኘት የምትፈልገውን ነገር ውስጥህን ደስተኛ የሚያደርግን ነገር አድርግ፣ ይከፍልሃል የሆነ ሰዓት። ቲክቶክ ላይ ቫይራል የሚወጡባቸው የተለያዩ አይነት መንገዶች አሉ። ዝም ብለሽ ስለሰራሽ ቫይራል አይወጣም። ምን ፕሮሲጀሮች አሉት? ምችለው ምንድን ነው ብላ እንትን በል ላይክ እንደ ኦዲየንስ የሆነ ስራ ትሰራለህ አይደል? ስታየው እኔ ኦዲየንስ ብሆን ይህን ቪዲዮ ስክሮል አደርገዋለሁ አላደርገውም ብዬ አያለሁ። እንደ ኦዲየንስ ስክሮል ካደረኩት ኦኬ ብቁ አይደለም። ስለዚህ ዝም ብዬ ፖስት ላድርገው ከሆነ አድርገው ዝም ብለህ፣ ግን የትም እንትን አትልም። ጥራት ያለው ነገር ስራ፣ ልብህ የሚልህን ነገር ስራ። አሁን የምትወደውን ነገር ስትሰራ አትደክመው። ለዛ ነው የምልህ የምትወዱትን ነገር ስሩ። የሆነ የማትፈልገው ነገር ከሆነ ይሰለቻል የሆነ ሰዓት ላይ። የምትወደው ነገር ከሆነ ግን ዝም ብለህ ትሰራዋለህ። ግን ፌል ያደረገብሽ ምናምን ጊዜ አልነበረ? ያደርጋል። እኔ አሁን አካውንቴ ዋርኒንግ ላይ ነው which is ከዚህ በኋላ ባል ነው የሚደረገው። ቆይ ግን እሱ ነገር ምንድን ነው? አካውንቴ ምንድነው ሻዶ ባን ውስጥ ገብቷል እንትን አድርጉልኝ እንደዚህ ኮፒ ሊንክ ምናምን ይባላል። እና ምን ሲሆን ነው ሪስትሪክትድ ውስጥ የሚገባው? እንደዚህ አይነት ነገሮች የሚመጡት እንትን አለ ኮሚኒቲ ቫይለንስ ምናምን አለ። አሁን ለምሳሌ እንዴት ነው በእንትን የሌለ በሶሻል ሚዲያ ላይ ግን ያለ የሆነ ሰውን አሳልት ማለት ሰውን መሳደብ፣ ሰውን የሚያንቋሽሽ፣ የሰውን ክብር የሚያሳጣ ከስርዓት ውጪ የራቁት እንደዚህ አለው ቲክቶክ ራሱ which is ማይፈቅዳቸው ነገሮች። ቲክቶክ ሙሉ ራቁት አይደለ እንዴ? አይገርምም? እሱ ነው ማለት ግን አለው ኮሚኒቲ ጋይድላይንስ አለ። በቃ አብሶ ደግሞ አዲስ ምንም እንትን ሎጊን ሳታረጊ ዝም ብለሽ ስክሮል የምታረጊ ከሆነ አለው በጣም ብዙ ኮሚኒቲ ጋይድላይንሶች አሉት። ሰው እንደዛ ነገሮች በጣስክ ቁጥር ማስጠንቀቂያ ይሰጣል። ምህረት አሁን እዚህ ጋር ሲጎዱኝ ምናምን ቪዲዮ ከሰራው ያነበኛል። ያችን እንትን ያነባታል፣ ኢሞሽኔን ያነባል ምናምን። ሰው ሂጅ ከዚህ ነው ጥፊ ምናምን አይቻልም። አሁን አካውንት ላይ ሌላ አካውንት ላይ ጥፊ ቦክስ ምናምን ይቻላል። እኔ አካውንት ላይ ጥፊ ነው አይቻልም። ስለዚህ ሰው ኮፒ ሼር ሲያደርግልህ አይ ይሄ ሰው ጥፋት አላጠፋም እኮ ስራውን እኛ እንውድለት አለን ነው የሚረዳው። ስተት አይደለም የሚለውን ነገር እየነገረለት እንደሆነ ነው የሚረዳው። ኤአይ አይደል? የሰው ስሜት ነው የሚረዳው። ግን የምናወራውን ቋንቋ ቢሰማ ቢገባው የሁላ ሰው ባንረባል። ያ ግን ብዙዎቹ ደግሞ ቲክቶክ ላይ ያሉ ሰዎች ቲክቶክ ገንዘብ እየሰራሁበት ነው ይሄን ያህል ከፈለኝ እንደዚህ ምናምን ሲሉ ደግሞ እንሰማለን። እንዴት ነው የሚከፍለው ቲክቶክ? ለረጅም ወራት ምናምን ስሰራ እኔ ምንም ፔመንት አልነበረኝም። which is ፕሮሞሽን መስራት እስከጀምርና ላይቭ መግባት እስከጀምር ምንም በቃ ከቤተሰብ ነው ብሮ ተቀብዬ የምወጣው ምናምን the whole day ስራዬ ነው እንግዲህ ጊዜን ነው ዌስት ማድረግበት ሁሉ ቀኔን። ግን ምንም አልሰጠኝም ቲክቶክ። ከዛ ግን ምን ይከፍልሃል? ጊዜ ይከፍልሃል። በቃ የለፋህበት የሆነ ሰዓት ይከፍልሃል። ትሰራለህ፣ ሰው ያውቀሃል፣
ትጎላለህ። ስትጎላ ሰው ይፈልግሃል፣ ስራ ይፈልግሃል። የዛኔ መስራት ትጀምራለህ። ፕሮሞሽን ሰው ይከፍልሃል። ቲክቶክም አይደለም ይከፍልህ፣ ሰው ብር አውጥቶ እንደዚህ አስተዋውቅልኝ ይከፍልሃል። ዞሮ ዞሮ የምትሰሪውና የምታገለጊው ሶሻል ሚዲያውን ሳይሆን ሰውን ነው። ስለዚህ ጥሩ ነገር ለሰው በሰጠሽ ቁጥር እነዛ ሰዎች ሲወዱሽ በቃ እቺ ልጅ ሰዎች ይወዷታል ብለው ሲያስቡ ምናምን ይከፍሉሻል ማለት ነው። ስለዚህ የሚወደድ ነገር ስሩ ነው በአጠቃላይ። ደስተኛ የሚያደርጋችሁን ነገር መጀመሪያ አንተ ያልወደድከው ነገር ሰው ጋር ብታቀርበው ቢወዱትም ባይወዱትም አይገባም። አሁን የሆነ ነገር ኩክ አድርገህ ምናምን ይጣፍጣል ምናምን ብለህ አምጥተህ ብሰጥ አይጣፍጥም ቢሉህም ይጣፍጣል። በቃ አልቋል አንተ ጋር። ግን እንትን ይወዱት ይሆን አይወዱት ይሆን? እንትና እንደዚህ ሰርቷል፣ እንትና እኮ ይሄን ጨምራ ነበር የሰራችው፣ በቃ እንደዚህ ልስራው አይሆን። እጅስ ልባችሁ ሚላችሁን ስሩ። ሰው ጋር የሚቀርብ ነገር በራስ መተማመንን ይፈልጋል። አንድ ሰው እንዴት አድርጎ በራስ መተማመኑን መገንባት ይችላል? እኔ እንደ ምህረት በራስ መተማመንሽን እንዴት ነው የገነባሽው ከሆነ አልፈራም፣ ምንም ማድረግ አልፈራም። ማፈርና መፍራት ይለያያል። ታፍሪያለሽ? እንዴት ነው የሆነ አለኝ በቃ የሆነ ሳይድ አሁን እንደዚህ ዊርድ ብትሆንብኝ ባልችልህ ልጅ ኮረመም ይችላል፣ ስቅቅ ልል ይችላል። ሰው ኮንፊደንስን ከዛ ጋር ስለሚያገናኘው ነው። አለመፍራት ግን ምንም አይነት ነገር ሪስክ ለመውሰድ አልፈራም። ምህረት ያ ነገር እሳት ነው፣ ያቃጥልሻል። አይተስ ኦኬ ልቃጠል ንክት በቃ አልደግማትማ በቃ አልደግማትም፣ እማራለሁ። በዛው የሚያስቀርብ ይሆንስ አለቀልኝ በቃ። እኔ ሁለቴ አላስብም፣ የሆነ ነገር ሳደርግ ሁለቴ አላስብም። እጅስ አይዶባት በቃ። ግን ዋጋ አላስከፈለሽም እንዴ? ቀላል እግዚአብሔር እስኪ በቃኝ እመቤቴ ላይ በጣም ግን በቃ ይኸው እንግዲህ አለው። ምን ሆንኩኝ? ምንም አልሆንኩም፣ ምንም አልሆንኩም። ስለዚህ ጊዜ ይገነባሃል፣ ህመም ይገነባሃል፣ ደስታ ይገነባሃል፣ ዙሪያ ያሉ ሰዎች ይገነባሃል። ኮንፊደንስ የዛ ውጤት ይመስለኛል። መናገር ስለቻለ የሆነ ሰው ኮንፊደንሻል ነው ማለት አይደል። ማዳመጥ ስለቻለ፣ ማውራት ስለቻለ የሚመስሏል፣ መልበስ ስለቻለ፣ መራመድ ስለቻለ፣ ቀና ማለት ስለቻለ ይሄ አይደለም ኮንፊደንስ። አንተ ብቻ ፊት ለፊትህ ስትቆም እሺ እባክሽ አስመስልሽ ጨረሻ ምናምን ካላለህ ውስጥ ይልሃል፣ ይነግርሃል። የሆነ ጊዜ ላይ ይወጣል። ምንም ደብቀው የሚቀር ነገር አይደለም። ለዛም ፐብሊክ ላይ ያለ ሰው ደግሞ መቼም ተደብቆ አይቀርም። ትወጣለህ፣ የሆነ ሰዓት ትጋለጣለህ። ኮንፊደንስ እንደዛ ነው ባይ ነኝ እኔ ራሴን ስጠይቀው። እሺ ምህረት ይሄ ነገርሽ ጎሎሻል አመንሽ? ኦፍኮርስ አምኛለሁ። አላመንኩም እንደዚህ አድርጌ ልሸፍነው ካልኩ ምን ይሉናል? አሁን ሚኒ ቀሚስ ምናምን ለብሰን ስንወጣ ለመታየት ወተሽ ምን አስጎተተሽ ምናምን ይላሉ አይደለም? ዳስ ባቢ ኮንፊደንስ እንደዛ ነው ያለው። እቺ ልጅ ያንን ነገር ለብሳ ስትወጣ ኮንፊደንስ እንዳላት ተሰምቷታል። which is ሽፍን ያደረገቻት ኮንፊደንስ ናት። እዛ ጎዳና ላይ ስትተርፍ ሰው ምናምን ሲልብ ወይኔ ለምዶ ለብሽ ወጣት ምናምን ጀመረች። which is confidential አልነበረችም። ራሷን እዛ ጋር በመስታወት ስታዩ ምን ብላል? አረ ተያቸው በቃ ዝም ብለሻቸው ታልፊያለሽ ብላ ይሆናል ይወጣችሁ። ግን አልሆነም። እንደዛ ነው በቃ እኔ ኮንፊደንስ የሚመስለኝ እንደዛ ነው። ሰው እንዲናም ሲያደርግ ማለት ከጀመርክ ነው ሸፍነሃታል ማለት ነው። የነሳ ስትገለጥ ኮምሽሽ ትላለህ። እንደዛ ይመስለኛል። ናይስ። ከቀደም ጀምሮ ስናወራ ከመጀመሪያው ጀምሮ የሆነ የምትፈልጊያት ምሩ ነበረች፣ ሌላ ምህረት ነበረች። ገንብተሻት እዚህኛው ጋር መጣሽ። የምትፈልጊያት የዛ ሰዓት ያስቀመጥሽው በቃ እንደዚህ ሆናለሁ፣ እንደዚህ አደርጋለሁ፣ ይሄ ነው ህልሜ ምናምን ያልሽው ነገር ነበረ? አዎ ነበረ። አሁን እንትን ስል ያስቀኛል። 200K ፎሎወር ለውሽ አድርጌያለሁ። ስንት ነበርሽ የዛ ሰዓት? 10 ምናምን አንዳንዴ 200 በጣም ትልቅ ነገር ነበር ለኔ። አንድ ስክሪንሾቶች አሉኝ ኤቭሪ ላይክ 10 ስጨምር ያነሳቸው በጣም እጓጓ ነበር። ስንት ነሽ አሁን? ደግሞ 800። ዋው። በቃ አስቀምጨው ነበር። ብቻዬን መኖር እፈልግ ነበር። ኢንዲፔንደንት ወማን መሆን እፈልጋለሁ። በቃ ራሷን ችላ የምትኖር ሴት። እስቲል አሁን እሱን እያደረኩት ነው።
ናይስ። ብዙ ሰው ስለ ጻፈ የሚያሳካ ይመስለዋል። በቃ ጽፌዋለሁ ይሆናል። ስራ ይፈልጋል። ዞሮ ዞሮ ቢጻፍም ባይጻፍም የሆነ አክሽን ይፈልጋል። ዋጋ መክፈል ያሉብን ነገሮች አሉ። መንቀሳቀስ አለብን፣ መስራት አለብን። ተኝተን ማንም አይረዳንም፣ ማንም አያግዘንም። ምን አይነት ተግባራቶችን ነበር ያደረግሽው? እንትን ነው አም ሶሪ ከእንትን ወጣው ከሰውኛ ባህሪ ልወጣ ነው። እንዴት ነው መሰለ አምኛለሁ። በቃ I just believe ያ ነገር እንደሚሆን አምኜ ጨርሻለሁ። እዛ ነገር ላይ ስጽፈው ስላመንኳቸው ነው ብዙ ነገሮች ህይወቴ ላይ ሀፕን ያደርጉት ይመስለኛል። ግን ስራ ነበረው አለው። አታቆም ስልህ ድክመት ስለሌለው ምን ላድርግ ብለህ ስለማታስብ ስታደርገው አታቆም። እንዴት ነው መሰለ ይሄ እምነትሽ አድኖሻል አለች አይደለ የመጽሐፍ ቅዱስ ላይክ ይሄ መንካቷ መሄዷ ምናምን አይደለም ያዳናት፣ ማመኗ ነው ያዳናት። ሰው ማመኔ ነው በቃ ይሄን ሁሉ ነገር ያሳካው ማመኔ ነው። I just believe ስወድቅ ያልተደነኩት ለዛ ነው። ብሰበር ብቃጠል የማልደነቀው ለዛ ነው። ይሆናል ትድኛለሽ፣ በቃ አይቀርም። ሂል ማድረግሽ አይቀርም። ስኬት ምናምን መምጣቱ አይቀርም። ነገም የሆነ ቦታ መሆኔ አይቀርም። ማመኔ ነው ይመስለኛል። ያንን የምንፈልገውን ነገር ለማሳካት ስንሄድ መሀል ላይ የሚያጋጥሙን ፈተናዎች፣ ቻሌንጆች ምናምን ይመጣሉ። በዛ ቻሌንጅና ባላሰብናቸው ፈተናዎች ስንፈተን ብዙ ሰው ወደኋላ ይቀራል። እነዛ ሰዎች እንዴት አድርገው ያንን ቻሌንጅ እና ፈተና አልፈው መሄድ ይችላሉ? እኔ አሁን በአንድ አመት ውስጥ እንዲህ ብሊንክ አድርጌ ነገሮች ተቀየሩ ስልህ ደስተኛ ነበርኩ ማለት አይደለም። ሳላዝን ቀርቼ ነበር ማለት አይደለም። እንዲህ ይሄ ሁሉ ነገር ተሳክቶልኝ ተስፋ ሳልቆርጥ ቀርቼ አይደለም። ስቲል አለ በቃ በዚህ ፓዝ ውስጥ እነዚህም ስሜቶች አሉ። የማይነጉ የሚመስሉ ሌሊቶች አሉ። እንትን ይሄ ከሰው ጋር ያን ያህል አይደለም። ብቻዬን መሆን መመርጥ ሰው ነኝ። እንዳልኩ ህመሜን ማስረዳትም አልችል ሰው ነኝ። ሰው ለሰው ካልነገርከው ምንም መድኃኒት ልታገኝ አትችልም። ሰው መናገር ካልቻልክ ያርፈሽ ቁጭ በይና ከራስሽ ጋር ታመሚ ነው። እንደዚህ አይነት አሉ። በቃ እንደዚህ አይነት ጊዜዎች አሉ። ቀኑን ሙሉ ስስቅ ምናምን ቪዲዮን ስሰራ ምናምን ቆይቼ ቤቴ ስገባ I'm so tired በቃ ምሩ ደከምሽኝ አሁንስ ብዬ ነው አውቃለሁ። ታወራላችሁ ከራስሽ? አዎ ማን አለ ታዲያ ለሷ ሌላ ሶስተኛ ነች እሷ ሁለተኛ ኪረፍ እንጂ ምንድነው በቃ ተኝ ምናምን ዛሬ ነው በቃ አደከምሽኝ አሁንስ ምናምን እላለሁ። ማድረግ የሌለብኝ ነገር ሳደርግ በቃ በዚህ ፓዝ ውስጥ ስትመጣ ስትሳሳት፣ ሰው ፊቱን ሲያዞርብህ፣ ስታጠፋ፣ ነገሮች ሲበላሹብህ ምናምን ትከፋለህ። ከዛ ግን በቃ ያችን ሳልፈህ አይመጣው ከዛ ላይ ተፈጥፍጦ የተረፈ ሰው እዚች ጋር ወደቀ ምናምን አይደነቅልህም። ዝም ብሎ ነው ብሎ ተነስቶ አራግፎ መሄድልህ ሰው እንደዛ ነው የሚሆንልህ። የሚቀለው እሱ ነው በቃ። በፊት በጣም ስትጋጋጥ ስትለምድ እችኛዋ ላይ ሀዘንህ ይቀንስልሃል። ቶሎ ለመመለስ አንድ ጊዜ አትወስድም። ቶሎ ሂል አድርገህ ወደ ቦታ ባይተመለሽ ወደ ስራሽ ትሄዳለህ። ትወስዳል የሆኑ ጊዜዎችና ሳምንት ምናምን በቃ ድብር ሊለኝ ይችላል። ሰው ላላይ ቪዲዮ ሀሳብ ምናምን ላይመጣልኝ ይችላል። ጭንቅላትም ሀሳብ የሚያቆምበት ጊዜም ይኖራል። ምንድነው የሆንሽው? እሺ አስቢ ኖ በቃ አልችልም ሚልህ ጊዜ ይመጣል። ግን ታልፋታለች። በጣም አሪፍ። የምትጠይቂኝ ጥያቄ ይኖራል አለ ጠብቅ ነበር። እሺ በጣም ብዙ ሰው ኢንተርቪው አድርገሃል እስካሁን። ሬንጁን ማወቅ እችላለሁ? ትዝ ካለ ኦልሞስት 150 አካባቢ 150 ሰው ኢማጂኔት እንግዲህ 150 ሰው ሀሳቡን ወደ አንተ አጋብቷል። 150 ሰው ከ150 ሰው የሰው ጭንቅላት ሀሳቦች ውስጥ አንተ ጋር ምን አብልሽ ላይክ ምን አስቀርቷል? በጣም የገባህ በቃ ይሄ ከሁሉም ተጨምቆ አንተ ጋር ሲደርስ
ልብ ላይ ያረፈ እና የገባህ ነገር ስለ ህይወት ማለት ነው ምን አለ? ከባድ እናስብበታል። ምን መሰለሽ በእያንዳንዱ ፖድካስቶች ውስጥ ትልልቅ ትምህርቶች አሉ። ከእያንዳንዱ ሰው ታሪክ ካሳለፉትም ህይወት ከተማሩትም ነገር ከተለያዩ ነገሮች የሚነግሩሽን ነገር አናላይዝ እያደረግሽ ነው የምትቀበዩ። ሁሉንም አይደለም የምትወስጂው፣ ግን ደሴም የሆኑ ነገሮች ደግሞ አሉ። አብዛኞቹን የተመለከትኩት የሚሄዱበት መንገድ አለ፣ የሚጓዙበት ፍጥነት፣ የሚጋጩበት ምናምን እንዳለ ሆኖ ሁሉም ግን እምነት አላቸው። በጣም ጠንካራ የሆነ ከፈጣሪ ጋር ጠንካራ የሆነ እምነትን አይቻለሁኝ። እና እንዲያውም በቃ የሆነ ጊዜ ላይ ጥያቄ ነበረ እኔ ጋር ምንድን ነው ሁሉንም ሰው የሚያመሳስለው? እኔ ጠየኳቸው። እንደገና ደግሞ ዓለማችን ላይ ያሉ ስኬታማ የሆኑ ሰዎች የሆነ የሚያመሳስላቸው ነገር አለ። አንደኛውን ያገኘሁት ሁሉም እምነት አላቸው። ይኸው ስለዚህ ያን ሁሉ ጥያቄ በአንድ ነገር ተመለሰ ማለት እመኑ ነው። ኖራችሁ እመኑ። እምነት በራስ ላይ፣ እምነት በፈጣሪ ላይ፣ እምነት በነገሮች ላይ ያንን ነገር ስታምኙ በቃ ይሆናል። አታውቂውም እንዴት እንደሚሰራ። የእኛ ችግራችን እኮ እንዴት ቢሆን በአቅማ ምን እዚህ ያጋጋጥ እንዴት መሆኑን ስለማናቅ እኮ ነው። እንዴትን ፍለጋ ነው። መጀመሪያ ለምን የሚለውን እንመልስ፣ ከዛ በኋላ እንዴትም ይሆን። አንተ በህይወት ስትራመድ ይፈትነኛል ብለህ ይጥለኛል ብለህ ኤክስፔክት አድርገህ ከዛ ወደክ እንደ ለራስህ ምን መልስ ሰጥተው እየነገርኩ ነበረ፣ ግን ወደክ አየህ ሲልህ ምንድን ነው የምትመልሰው? ዋን ሞር ታይምስ አንድ እድል ስጠኝ። ይሄኛውም ዩቲዩብ ከመጀመሪያ በፊት የእውነት ላቆም ምናምን አስቤ ነበር፣ ግን እስኪ አንድ እድል እንሞክርና ሰው ካልሆነ እንተዋለን። ምክንያቱም ይሄ ብቻ አይደለም፣ ህይወት ይቀጥላል። የተለያዩ መንገዶች አሉ፣ ብዙ ገና ፊገር አውት ያላደረግናቸው። ስለዚህ እስኪ በዚህኛው አንድ እድል ብዬ ነው የገባሁትኝ፣ እያየሁት ነው። እሺ ለመጨረሻ ሶስተኛ ጥያቄ፣ ሁላችንም ሰዎች እዚች ምድር ላይ ስንኖር ፐርፐዛችንን እናውቀዋለን ማለት ፐርፐዙን ማወቅ ያቃተው ሰው መኖር ላይ ምን ያድርግ ትላለህ? ማለት ሁሉም ሰው ሲኖር ፐርፐዝ አለው ይባላል። ሰው ብዙ ለምንድ የተፈጠርኩት የሚለው ጭንቅላታቸው ውስጥ የሚመላለስ ብዙ ሰዎች አሉ። ምን ትላቸዋለህ ለነሱ ሰዎች? ምን መሰለሽ በቃ ስንኖር ህይወት በራሷ የምታስተምረን ነገሮች አሉ፣ ግን ደግሞ እንደዚህ አይነት ጥያቄዎች ይመጣሉ። ላይክ ምን መሰለሽ ፐርፐዙን የማያቅ ሰው ወዴት እንደሚሄድ የማያቅ ሰው ነው ብዬ ነው የማስበው። አንዳንድ ጊዜ ልክ እንደ እንትን አስቢ። ለምሳሌ የቀጠርሽው ሰው የለም፣ ግን ሰው እየጠበቅሽ ነው። ማንን ነው የምጠብቂው? ምንድን ነው የምጠብቂው? ወዴት ለመሄድ ነው? በቃ ምንም አይነት አቅጣጫ የለውም፣ የምትሄጂባቸው ነገሮች የሉም። ፈተና ሲመጣም ያንን ነገር ጀስት ዝም ብለሽ ነው የምትጋፈጭው። ለምን የሚል ነገር ጥያቄዎች አይኖሩም። እና ህይወትን ያቀልልናል። በቃ ቀለል ብሎ የምንፈልገው ነገር አውቀን ማያስፈልገን ነገር ጋር ሳንነካካ፣ በማያገባን ሳንገባ፣ ከራሳችን ጋር ሳንጣላ እንድንሄድ ህይወትን ያቀልልናል። ባይኖረንም ግን መኖር ቀላል ማለት በቃ መኖር ይቻላል። ቢኖረን ግን የተመረጠ ነው። ግን የሆነ ሰዓት ሁሉም ሰው ፊገር አውት ማድረጉ አይቀርም። የሆነ ሰዓት ላይ ትማሪዋለሽ። እድሜ በራሱ እኮ ያስተምርሻል። የሆነ ሰዓት ላይ ኦኬ በቃ ይሄ ነው ማለት ነው እኔ የተፈጠርኩበት። ላይክ ደስታ ሲሰጥሽ ታገኘዋለሽ። ያንን ነገር እጅ ከፍንጅ ትይዣለሽ። አሃ ምናምን ትያለሽ። ግን እዛ ጋር ከመድረስሽን በፊት ፊገር አውት ማድረግ ይቻላል። አይኖ ጥያቄዎቹ ከባድ ናቸው። አንዳንድ ጥያቄዎች ራስሽን ስትጠይቂ ላይክ እንዴት ነው ከራስሽ ጋር የምትጠይባቸው ምናምን ሞመንቶች ሊፈጠሩ ይችላሉ። እንዴ በቃይ ምናምን ልትይ ትችላለሽ። እነዛ ጥያቄዎች ናቸው ግን ሞር እየገነቡሽ እየሰሩሽ የምትሄጂው። ጎበዝ ጠያቂ ከሆንሽ በቃ የሚያስፈልጉና ትክክለኛ መልሶችን ታገኛለሽ በህይወት። ሰው ካልጠየቀ ከባድ።
በቃ ዝም ብሎ የሚያርጎመጉም ምናምን ከሆነ እንደሚል ላይክ በአፉ አላወራውም እንጂ በአእምሮ እንደዛ ከሆነ ሐሳቡ ያ ሰውዬ ማለት ለምን እንደሚኖር አያውቀውም፣ ለምን እንደሚያልጎመጉም አያውቀውም። አማራሪፍ ነው የሚሆነው። ምሬት ደግሞ ያው እንትን ነው ኢነርጂ አይደለ? ሁሉም ነገር ጠይቁ ይሰጣቸዋል ነው። ምሬት ከጠየቀ ያማረረበት ነገር ነው የሚጨመርለት። ስለዚህ በተሻለ መጠን ለምን እንደምንኖር ብናቅ ህይወት ቀላል ይሆናል። አሁንም አንዳለኝ ቴንኪው በጣም እጅግ በጣም አድርጌ ነው የማመሰግነው። ከዚህ በኋላ እንገናኛለን ብዬ ተስፋ አደርጋለሁ። በሌሎች ሀሳቦች ላይ በሌሎች ጉዳዮች ላይ ተመልሰን እንገናኛለን። ይህንንም ፖድካስት እስካሁን ድረስ የጨረሳችሁ ሰዎች ምን ተማራችሁ? ምን አገኛችሁ? እስኪ እንትን ላይ ኮሜንት ላይ ያሳውቁን። በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። yes thank you። የዛሬው ፖድካስታችን ይህንን ይመስላል። በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው። ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው። እናመሰግናለን።